ማለት ነው። ከዛስ ምንም የማያውቁ ማለት ለዛ ለንጽጽሩ እንግዲህ የሆኑ ሰዎች ከይገቡና ደግሞ ይኸው መልስ የላችሁ። ከዚህ በፊት ኦሳማ የሚባለው ልጅ አላህን ፈራ 3 ጥቅስ ይዘህ እንዴት ትገባለህ ብለው ሲቆጡ የነበሩት ማለት ነው። ገና አልተዘጋጀም ሳትዘጋጅ ተወያየህ ብለው ታዲያ ያልተዘጋጀ ሰው ጋር ሄደ ከዛን መልስ የለህም ብለህ እስልምናን አጽድቀህ ትወጣለህ። እሱ መልስ ስላጣን አንተ እስልምና የሚቆመው እና የዚህን ያክል የመጃጃላቸው ልክ በጣም የሚያስገርመኝ እውነት ለመናገርና አንዴ ቆይስ ታወራለህ ከኔ ጋር አንተ ሚዩት አድርግ ተራን ጠብቃ እኔ ብልግናም አለባችሁ ስለገባህ ዝም ብለህ ታወራለህ ማለት ነው። መጀመሪያ ላውራ ወይ ብለህ ፍቃድ ጠይቀህ ነው የምታወራው እና ተረጋጋ። ስለዚህ ሰሞኑን የከሰሩት ነገር አለ አላቅም የሆነ የሆኑት ነገር አለ አላቅም ወይም ደግሞ እቺን በአስቸኳይ ቪዲዮ ሪከርድ አስደርጋችሁ ማለት አለብን ያሏቸው አካላቶች አሉ መሰለኝ አላቅም ብቻ እንደዚህ ሆነዋል ነው። እና ሌላኛው ደግሞ ምንድነው ቅድም ያልኳችሁ አባት ይባላል አይባልም በሚለው ላይ ኡስታዝ ማነው ወሂድ አባት ይባላል ብሏል ሰምታችሁ ከሆነ እና ሌላኛውም ያለም አለ እሱ በነገራችን ላይ እሱን ቪዲዮ ሰራበታለሁ እና አባት ይባላል አይባልም በሚለው ርዕስ ተወያዩ ሲባሉ ያሉትን አስታውሻችኋለሁ። እሺ በኋላ እንቀጥለዋለን። ማነው ቀድሜ የገባው? ኦኬ አይ ቲንክ ኤልያስ ነው። አይስ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ደህና ናቸው አልሐምዱሊላህ እኔም ደህና ነኝ። ስታወራ ሰምቼ ነውና ሙስሊሞች ውይይት ላይ ብቁ አይደሉም ኢላ አኺሪሂ ስትል ብዙ ነገሮችን ያው ቃል በቃል እንደዚህ ሳይሆን የዚህን አይነት ገለጻ የሚመስል ነገሮችን ስታወሩ ነበረ ሙስሊሞች እያላችሁ በዚህ ቢያገላለጽ ማይሆን ነገር እያወራችሁብን ነበርና አንተ ራስህ የማይሆነውን አገላለጽ አንዱን ንገረን። አንዴ ቆይ ስታወራ አላቋረጥኩም ከጨረስኩኝ በኋላ መግባት ይችላል። አንዴ እኔ እያወራሁ ማይሆነውን አገላለጽ አንዱን ንገረን ያልኩ እኮ መሀል ላይ አታቋርጠኛ። አንተ ስታወራ እኮ አዳምጫለኝ አይደለ? ዲስሪስፔክት በማድረግ አንተ ስለመጣ ቆይ አንዴ አንተ ስለመጣ አይደለም እያወራሁ የነበረው። ሚዩት አድርግ። አንተ ከመምጣትን በፊት እያወራሁ ሚዩት አድርግ። አንተ ከመምጣትን በፊት እያወራሁ ነው። ስለዚህ አንተ መቀመጥ አድማጭነትን ወዘተ ምናምን አያሳይም። እሺ እያወራው መጣ ከዛ ገባ ስርዓት ያስተባልክ ስርዓት ያስክ አሁን ክስ እያቀረብክ ነው። ላቀረብከው ክስ እኔ ቆይ አንተ አቁም እኔ በራሴ ላውራ አይደለም ያልኩት። ከክሱ መካከል አንዱን እስኪ ያሳየን ማይሆነው ነገር የትኛው ነው ብዬ ነው የጠየቁ። መልሰህ የምታወራው አንተ ነህ። ስለዚህ ለተጠየቀው ጥያቄ ምላሽ ነው መስጠት ያለብህ። እሺ በዛ መልኩ ቀጥል። እሺ አመሰግናለሁ። እሺ አሁን ግን በተቻለ መጠን ባታቋርጡኝ ደስ ይለኛል ሐሳቤን እንድገልጽ። ካሁን ሚዩት ተደረኩኝ ብዬ እንዳልሰጋ ሐሳቤን ብቻ የተወሰነ አድርጌ ልግለጽ። እና ምንድነው እኔ ስሰማ የነበረው ውይይት ላይ ወይንም ደግሞ በእውቀት ረገድ ሙስሊሞችን ዲስሪስፔክት በማድረግ መልኩ ነው ስትወራ የሰማሁትኝ ማለት ነው። እና በተለይ የውሃድ ነው ሲያወራ የሰማሁት። ከዛ በኋላ ነው ቀጥሎ አንተ ያወራው። እና እኔ ደግሞ በግሌ ከዮሐድ ጋር ከዚህ በፊት ላይቭ ላይ ተገናኝተን ስለ አንዳንድ ርዕሶች ላይ አውርተናል። ሪከርዶችም እንዳለው ታውቃላችሁ። የዛኔ መጨረሻ ላይ እንደውም የሆነ ፓርት ላይ በቃ ሲይዘው አስወረደኝ ማለት ነው። ወደታች ነበሩ እሱም ጓደኞቹ ማለት ነው። እና አሁንም ደግሞ እኔ አንተ ከፈለከኝ ያው እኔ ያለሁኝ ሙስሊም ነኝ። እኔ እዚህ ጋር መጥቻለሁኝ ፊት ለፊት ከፈለከኝ እኔ ያለው አንተም ደግሞ ብቃቱ አለኝ ካልክ ያው እኔ ከኔ ጋር ፊት ለፊት መገናኘት ትችላለህ ማለት ነው። እና ውይይት ስትል ለነበረውም እኔ እናንተ እንድንወያይ አንተ ብቃቱ አለኝ ብለህ ካሰብክ ያው ከኔ ጋር ተወያይ። የውይይት ጥሪ ያቀረብኩልህ ነው። ርዕስ እንምረጥና ቀጠሮ ይዘን መግባት እንችላለን። ስለዚህ ይሄኔ ደግሞ ማን ነው እውቀት የሌለው አንዴ አታቋርጠኛ። ይሄኔ ደግሞ እንግዲህ ዝም ብለህ አመቱን ሙሉ ታወራለህ ማለት አይደለም። አንዴ ልጨርስ ሐሳቤን። አመቱን ሙሉ አወራለሁ። አንዴ ቃም አይፈጅም። አንዴ ቃም አይፈጅም። እና ይሄኔ ስንገናኝ እኔ እናንተ በትክክል ሙስሊሞች ናቸው አላዋቂዎች ወይስ ክርስቲያኖች ናቸው የሚለውን በመረጥነው ርዕስ ዙሪያ ላይ
እናያለን ማለት ነው። ገባ እንጂ ዝም ብሎ ፖለቲካ አይደለም። የዛኔ ትክክለኛ እውቀት ዳኛ ይሆናል። ስለዚህ ድፍረቱ ካለህና ብቃቱ አለኝ ብለህ የምታስብ ከሆነ ያው ቀጠሮ እንያዘና መግባት እንችላለን። ቀጥል ይችላል። ኦኬ እሺ። መጀመሪያ ባለፈው ከእኔ ጋር የሆነ ላይቭ ገብቶ ምን አለ፣ የሆነ ቦታ ላይ ሲይዘው አስወረደኝ አለ። ፓፓ እስኪ የያዝከኝም ቦታ እስቲ በቪዲዮ አሳየና፣ ቪዲዮም ስለተለቀቀ ብላ እስቲ የያዝከኝም ቦታ በደንብ አሳየኝና ከዛ በኋላ እዚህ እንደው ትንሽ እንሳል። ሙሉ ትራንስሌሽን የቁርአን ትራንስሌሽን የእንግሊዘኛም የአማርኛም ትራንስሌሽን ጭራሽ አልቀበልም፣ ሁሉም ተሳስተዋል ያለክ ጀግና አንተ ኡስታዞችን ማለት አንዴ ይከፈታ ሚዩት አድርገው አንዴ አብዱሌ አንዴ እሺ፣ ቪዲዮውን አዘጋጀው ከዛ በኋላ ትከፍተዋለህ። እሺ ቪዲዮውን እስኪጨርስ ድረስ ግን ሚዩት አድርገህ ቪዲዮውን አዘጋጅ። ስለዚህ ያን ሁሉ ትራንስሌሽን የእንግሊዘኛ ትራንስሌሽን የትኛውን ነው የምትቀበለው ብዬ ስጠይቀው ያ ሁሉም ተሳስቷል፣ አልቀበልም፣ የመቀበል ግዴታ ራሱ የለብኝም አለ። እንግዲህ በኢማሞች በሼኾች ደረጃ የተዘጋጀውን መጽሐፍ የተተረጎመው መጽሐፍቶቻቸው ራሱ አልቀበልም አለ። ኦኬ ከአማርኛ የነ ሼክ መሐመድ ዘይንን ትርጓሜ ትቀበላለህ ወይ ሲባል አልቀበል። የሂላሊ የነ ሳዲቅን ትርጓሜ ሐቢብ ሳኒ ማለት ነው፣ የእነሱንም ትርጓሜ አልቀበልም አለ። ጀግና ያለ ጀግና ነው። ደን እነዚህ ሁሉ ማትቀበል ከሆነ አንተ ለመጀመሪያ ጊዜ እስልምና በራስ ለመመስረት የመጣ ጀግና ስለሆንክ በምን ጉዳይ ልትወያይ ነው ታዲያ? ኦኬ አረብኛው እኔ ብቻ ነኝ የማውቀው ካልክ አንተ አረብ ተወልደው የተረጎሙትን አልቀበልም ብለህ እኔ የተረጎምኩትን ቁርአን ካልተቀበላችሁ አንወያይም ካልክ የአንተ ትርጓሜ የመቀበል ግዴታ ያለበት እንኳን ክርስቲያን ሙስሊም ራሱ የለም። ስለዚህ በዛ ጉዳይ ነው የወጣው። አሁን ቪዲዮውን ክፈተው። እሺ አንዴ ቪዲዮን ከመክፈት ይሄት አንዴ ተናገርከው ላይ የሆነ ፖይንቱ ለተናገርከው ነው ምላሽ የሰጠሁት። ለተናገርከው ነው ምላሽ የሰጠሁት። አሁን ቪዲዮን ክፈተው ነው ክፈተው። አሁን ያለውን ግን ሰምታችኋል። አሁን እኔ ቪዲዮን ከፍተዋለኝ ካንዲ ቪዲዮን እኔ ከፍተዋለኝ። እኔ አሁን ትራንስሌሽን አልቀበልም ካልኩኝ እኔ ነኝ ጥፋተኛ። ግን እኔ ትራንስሌሽን አንቀበልም አላልኩም። ትራንስሌሽን አልቀበልም። ይሄ ነው ቪዲዮ ተከፍተው እንት ቪዲዮ ይናገራል። ቪዲዮን ክፈተውና ቪዲዮን ክፈተው። አረ ቪዲዮን ልከፍትልህ ነው። ተረጋጋ። ክፈተው። ምን እየሆንክ ነው? ክፈተው። ታዲያ ምንድነው እሪ የምትለው ሳትከፍት? አዎ አሁን ቪዲዮን ክፈትና ፕሌይ አድርገው። አሁን ከዚህ በኋላ ግን እንደምትወያየው ቀጠሮ እንይዛለን። አሁን ትወያያለህ። ማውቀት አለኝ ካልክ ያው ልክፈት። ወይ አረ ፓፓ አንተ ጥያቄ ሲኖር አንዴ ቆይ አስተማሪዎች ጋር አንዴ ቆይ እሺ። እንዴ ክፈተው አልከኝ እኮ ቪዲዮን እወያያለሁ ብለህ እኮ ነው ስትል አይደል እንዴ? ትወያያለህ አታጋ አረ እባክህ አስተማሪዎችን ይዘና ቀጥላውን ቪዲዮ ሰራ የነበረውን ብቃት እንደሌለ እያወራህ ነው። ቪዲዮን አሰማ። ክፈተው። ሚዩት አድርገና እንትን ላድርግ። ደረሳው ተረጋጋ ብራዘር። እሺ ሚዩት አድርገና ተቀመጥ እባክህ አርፈህ ከእሱ ጋር ነው። አንተ ምንም እንደማታውቅ እኮ ባለፈው አይተናል። ኡመየና ጃሂል ማትለይ አንተ ጃሂል ከኔ ጋር ሚዩት አድርግና ተቀመጥ። አንተ አርፈህ ከሱ ጋር ላውራ። ቆይ ችግር የለውም። ቆይ አሁን ይሄ ጓደኛው ነው። አሁን ደግሞ እሱ ያወራ። አንተ ምን ሆነህ ቪዲዮ እየታየ ተንታኝ ትሆናለህ? ሚዩት አድርጋ። እንግዲህ እንደሰማችኋቸው አሁን ከዚህ በፊት አይታችኋል አይደለ? ሰሒህ ቢሉም ሰሒህ አይደለም የሚል አርጊመንት እያመጡ ነበረ። አሁን ደግሞ ጭራሽ በእነሱ ኢማም የሚባሉ ሼህ የሚባሉ አካላት የተረጎሟቸው ትርጉሞች እንዳለ አንቀበልም ወደ ማለት ደረጃ ደርሷል። ከዚህ በፊት ምን ብለን ነበረ? ሐዲሳቸው አይደለ እየጣሉ ያሉት አሁን ደግሞ ቀጥለው ቁርአናቸውን ይጥላሉ ማለት ነው። አሁን አማርኛውን ጥለዋል፣ ቀጥለው ደግሞ አረብኛውን በደንብ ይጥሉታል ማለት ነው። እነዚህ ሰዎች አሁን ይቅርታ ትንፋሽ እንትን ካለ መንገድ ላይ ስለሆንኩ እና አሁን ኤልያስ ከየትኛውም ትራንስሌሽን የምቀበለው ትራንስሌሽን የለም እያልከን ነው። ኦኬ ሁሉም ትራንስሌሽኖች እዚህ ክፍል ላይ
ተሳስተዋል። ኦኬ ያለ እውቀት የተረጎሙ ትርጉም ነው ብለህናል። ስለዚህ አሁን አንተ ትከፍትና በማስረጃ ማለት ነው አላህ አስቀድሞ ለገሃነም ፈጥሯል ወይስ አልፈጠረም የሚለውን ከፍተህ ታስረዳናለህ። በሐዲስም በቁርአንም እንወያያለን ማለት ነው። ቀጥል፣ ክፈት። አሁን ይሄ የእሱ ገለጻ ነው። አሁን ነው እኔ የማወራው። እኔ እንደዚህ ብያለሁ ወይስ አላልኩኝም? ያው ይዳኛል ማለት ነው። አዳምጥ። እዚህ በፊት ያለው ሪከርዶ ከመክፈቴ በፊት አንዴ መጀመሪያ ያነሳው ክሌምን ጥረት አድርጌ ለለፈውና ከዛ በኋላ ደግሞ ከፍቼ ደግሞ አስረዳለሁ። ነጥቧል። አሁን አንዴ እናዳምጠው እንጂ ቆይ፣ አንዴ የኔን ፓርት እናዳምጠው። እኔ ከመናገሬ በፊት የተነገረው አንዴ እኔ ተናገርኩት እናዳምጠው። አንዴ ቆይ ከዛ በኋላ ስለምትወጣ እኮ ስለምትቆርጠው ነው። ቆይ አንዴ እኔ አንተ እስካላስወረድከኝ ድረስ አልወጣም። ኧረ እባክህ ረጋ በል። ገና ትወያያለህ፣ ቀጠሮ ይዘን እንወያያለን። ገና ኧረ እባክህ አብዱል ረጋ በልና ስማ። አሁን ይኸው እንደዚህ እሪ ምናምን ይሉና ትወያያለህ። ቪዲዮን ብቻ አይደለም። ኧረ አንተ ሲጀምር ይኸውልህ ለአቅመ ዲቤት እኮ አሁን ልክፈተው። ለምንድን ነው? ቆይ ተረጋጋ እንጂ ምን ይሆንክ ነው? ቆይ አንዴ አይ ቪዲዮ ልክፈተው። ያዳምጡት። አንዴ ምንድነው? መውጣት ፈልገህ ነው እንዴ ወዳጄ? ረብሻ ጀመረ። ቪዲዮን ክፈተው ብለሃል እኮ እዮብ አይደለ? ቪዲዮን ክፈተው ብለኸኛል። ጥያቄ እየጠየቀህ እኮ ነው። ከዚህ በፊት የነበረ የተቆረጠ ቪዲዮ የታለ? አንተ የተናገርክበት እኮ ነው። ለምን አመለስ? ምንም የተቆረጠ የተለየ አንድም ሐሳብ የለም። አንተ የተናገርከው የታለ? ከዚህ በፊት የተናገርከው የታለ? እኔ ቪዲዮን ቲክቶክ ላይ አግኝቼ ዳውንሎድ ነው ያደረኩት። የተለየ ሐሳብ ተናግረሃል ካለ ከዚህ በፊት ያለው ከዚህ በፊት የተናገርከው የታለ? ማምጣት ትችላለህ። የተለየ ሐሳብ ከተናገርኩኝ አምጣው። የተለየ ሐሳብ ተናግሬ እኮ ነው አምጣው። እኔ እኮ ያንተ ንግግር የተለየ ሐሳብ ተናግሬ እኮ ነው አምጣው። አሁን ሲጀመር ያውቀልና ቆይ አንዴ ከዛ በፊት የተናገርከው ንግግር ላይ አንዴ ስማ አብዱል እንዴ ከዛ በፊት ስለተናገርከው ንግግር ላይ ነው እኔ ሐሳብ የሰጠሁት። ከዛ በፊት አንተው እኔ እንደዛ ካልኩ አንተ አብደላ እባክህ ተረጋጋ። አንተ አይደለ እንደ ቪዲዮውን ይዘህ የመጣው። ስለዚህ ከዛ በፊት ያለውን ቪዲዮውን አምጣና እንዳላልክ አሳየን። አንዴ ይሄንን እናዳምጠውና ከዛ በኋላ እንደዛ ካልኩኝ ከዛ በፊት የተናገርከውን አለ ወይስ የለም ነገር አፊ ላይ እንዳልኩኝ ሌላ መስራት ገንብ ምንም እንዳልሰማህ አድርገህ ዝም ብለህ አልፈህ አንዴ ረጋ በል። ና ስትጠየቅ ቆይ አንዴ ትከፍተዋለህ። ከዛ በኋላ ትቼዋለሁኝ። አሁን ትወያያለህ ከእኔ ጋር። በቃ እንደዚህ ነው። አያችሁ ከዛ በፊት የተናገርከው ቪዲዮ አለ። ከዛ በፊት የተናገርከው ንግግር አለ የለም? አንዴ የምጠይቅን አትተውም። ቆይ አንዴ ቪዲዮ አለ ወይስ የለህም? ከዛ በፊት የተናገርከው ደስ ይበለህ። ተውኩት እኮ በቃ ትወያያለህ። አሁን ወሬ አታወራ። ትወያያለህ አለ ወይስ የለህም? በአደባባይ ትወያያላችሁ። ለሁለት ከፈል ኦኬ። አላህ የሚድኑትን የሚጠፉትን አብዛኞቹን ለገሃነም ፈጥሯል በሚለው ነው። ቆይ አንዴ በዛ ነው ትወያያለህ የሚለው እንደነዚህ አይሰማም። በጌታ ስም የተጠየቀው ጥያቄ እኮ ከዛ በፊት የተናገርከው የት አለ ነው። አይ የለኝም ምናምን እኮ ቀላል ነገር እኮ ነው። ቆይ አንዴ ባልሰማ ሙድ አውቆ ይከፍተዋል እንትኑ ቪዲዮን ማለት ነው። ዮሐድ የሚለውን እንዳልሰማ ሆኖ ለምን አስፈለገ? ከዛ በፊት ዮሐድ የተናገረው እንዲህ ብለሃል ያለህ እኮ ስትል ሰምቶ ነው አይደለ? ስለዚህ ያልከው አለ ወይ ነው የተጠየቀው። ይህንን መናገር አሁን ከባድ ነው። አይ ጨርሳችሁ አልጨረስኩም። ሐሳቤን ልጨርስና ፓፓ ከማን ጋር እንደምታወራ መጀመሪያ ጠንቅቀህ ልታውቅ ይገባል። ኦኬ የለመድከው የሆነ ቪዲዮ እንደዚህ ምናምን ብለህ አዋክበህ ምናምን ወጥተህ እሪ የሚሉ ቅድም እንዳልኩት ሆይ ሆይ እያሉ የሚያጨበጭቡልህን በጭፍን የሚከተሉን ለማስደሰት ምናምን መጥተህ እዚህ አይሆንማ፣ የማይሆን ነገር ነው። ገባ? ስለዚህ ከዛ በፊት ስለተናገርከው ንግግር ነው እኔ ምላሽ የሰጠሁት። የኔን ንግግር ቆርጠህ ከዛ በኋላ አላልኩም ያልካትን የመጨረሻውን ፓርት ከዛ ወከባ ፈጥረህ የወጣህበትን ፓርት አሰምተህ ከዛ በኋላ ይኸው አላልኩም ነበረ ይኸው መጨረሻ ላይ እኮ አላልኩም ብያለሁ የሚለውን ሐሳብ ይዘህ የማይሆን ነገር ለማለት ከዛ በፊት ግን ጠይቄ ምን ብለህ እንደተናገር እሱን ነው ማምጣት ያለብህ። ነው ከዛ ተነስቼ ስለሆነ ምን ብዬ ኮንክሉዥን የሰጠሁት የትኛውም ትራንስሌሽን አልቀበልም ስላልክ ማለት አንተ
የትኛው ትራንስሌሽን ነው ትክክል ነው ብለህ የምታስበውን የትኛውም የእንግሊዘኛም የአማርኛም ትራንስሌሽን አምጣ የምትቀበለውን ብዬ ነው የጠየኩት። ግዴታ የለብኝም እነሱን የመቀበል ግዴታ የለብኝም ብሎ ቃል በቃል ተናግሮ ነው። ስለዚህ ትራንስሌሽኖች የመቀበል ግዴታ የለብኝም እያለ ነው። የራሴ ትርጉም ብቻ ነው የምቀበለው፣ አረብኛ ነው የምቀበለው፣ እሱ ነው የመቀበል ግዴታ ያለብኝ ብሎ ስለተናገረ ነው ይሄን ሀሳብ የተናገርኩት ማለት ሶ የምትቀበለው ኮንክሉዥን ትራንስሌሽን አለ ወይ ስለው የለም መቀበል ግዴታ አይደለም አለ። ዘን ይሄን ሀሳብ ሰጠኝ። ከዛ በኋላ እሪ ያለ ተሳደበ፣ ጃሂል ምናምን ብሎ ተሳደቡ። እኔን አይደለም ጭራሽ እኔን እንደዛ እያለ ሲናገር ነበረ። ግን እንትና ነው ቆስጤንም ነው እየተሳደበው ማለት በንግግር ማለት ቆስጤን አንተ ሲጀመር ጃሂል አፈንዝ ሚዩት አድርገው። እሺ ሚዩት አድርገው። አንዴ ሳውራ አውርቼ ስጨርስ ከዛ በኋላ ትቀጥላለህ። እሺ ስለዚህ ማንን ሲሳደብ ቆስጤን ሲሳደብ ኦኬ አሁን ለመውረድ ፈልጋል ታች ሆነ ታብታብ አድርግ ብለን አስወረድና ከዛ በኋላ ኮንክሉዥን ሰጠን ማለት ነው። ሶ ይሄን የተፈጠረው የተቆረጠ ቁራጭ ቪዲዮ ይዘመተ ምናምን እዚህ ማሰማት ምናምን አይቻልም። ቀድመ ያለውን ቪዲዮ ይዘህ ስትመጣ ከዛ በኋላ ቀጥሎ ያለውን የኔ ሐሳብ ትክክል መሆኑ ትረዳለህ ማለት እሱ ነው። ኦኬ እሺ ቀጥል ፋሩቅ። አሎ አልሐምዱሊላህ። ኤኒዌይስ ቅድም አክቹሊ አሁን ስለ ሰላውን ጉዳይ ላወራ አልመጣሁም። ቅድም ስለኔ ስታወሩ ነበር እና ዮሐን ስፔሲፊካሊ ስለኔ ስምን ጠርተህ ስታወራ ነበር። ሶ ስም አልጠራሁም አቶ አሽ እኔ እኮ ውሸታቸው ራሱ በጣም ያው ይሄ ነው እኮ ችግራችሁ፣ አታስወሩም። ያሳዝናል። ያው ይሄ ነው ኢንተሌክቹዋል ዲቤት፣ ይሄ ነው ኢንተሌክቹዋል ወሬ፣ ይሄ ነው ውሸት። ያው ዲቤት ማለት ያው እሺ ሚዩቱን እንዳታበራው፣ ሚዩቱን እንዳታበራው። እሺ አንዴ የቱ ጋር ነው? እሺ አሁን አንተ ቪዲዮ ታመጣለህ፣ ዮሐድ ስም የጠራበት ያንተን ስም ታመጣለህ። አንዴ ቆይ አንዴ እሺ ላውራ፣ እንዳታቋርጡኝ። ያዳመጥኳችሁ ነበር እስካሁን ድረስ። ታመጣለህ ወይ? ያው ለኔ ጋር እንደዚህ አይነት ነገር የለም። ህዝቡ በማውራት ምናምን ማለት በዚሁ ላሳውቅ እንደዛ አይሰራም። እኔ ጋር ታመጣለህ ወይ ሳታመጣ? መጀመሪያ ምን ነው ታመጣለህ ይለኛል ዮሐድ ስም እንደጠራ። ምክንያቱም ቀጥሎ ይኸው እናንተ ብለው ወደ ክስ ስለሄድክ መጀመሪያ እሱን እንመልስ። ዮሐድ ያንተን ስም የጠራበት ታለኔ አላወራችሁም? ይሄን ብቻ ንገረኝ። አሁን አንተ እስከመፈጠርም አላውቅም ማንህና ነው ስላንተ የምናወራው፣ ግን እስኪ ማስረጃው ነው። እሺ አንተ ማስረጃው ነው። እሺ ቆይ እንግዲህ በደንብ አስተውሉ። ወላሂ በጣም እየዋሹ በጣም ውሸታም ናችሁ። ወላሂ ላዚ የጳውሎስ ንግግር እዚህ ጋር ተፈጸመ። እኔ በመድኃኒዓለም ኧረ እንደዚህ ሰዎች ስምን ጠራችሁ ይላል። ምን አይነት ሰው ነው? በጣም ነው የሚያስጠላው። እኔ ውሸት ተናግራችሁ ማስረጃ አምጣ ስትባል ይኸው ውሸታቸው ምናምን ትላለህ እንዴ? እኔ ጤንነታችሁ የቱ ጋር ነው የሚያማችሁ? ማለት ስሜን እየጠራ በግልጽ ስሜን ስፔሲፊካሊ እኔን እየጠራ ሲናገር ነበረ አልክ። ውሸት አናልፍም ማይ ብራዘር፣ እንደለመድከው ማለት ነው። ተቂያ ተጠቅመ ብዙ ሰዎች ልታታለህ ትችላለህ። ዊ ዶንት ኬር ባይዘው የታች ሆነው ለሚያጨበጭቡልህ እኔ አላዝንላቸው ማለት አላዝንልህም ለአንተ ማለት የሚያጨበጭቡ ሴቶችም ምናምንም ሙስሊሞችም ይዘህ ስለመጣ እየዋሻህ አላልፍህም እኔ። ኦኬ አይ የሚያጨበጭቡ እኮ ታች አሉ፣ ስለዚህ ውሸቱን እንለፍለት አናልፍህም ማይ ብራዘር። ዚስ ኢዝ ክርስቲያን ቤት፣ የክርስቲያን ቤት ነው። ተቂያ ተጠቅመህ አታልፍም ማለት ነው። ስሜን እየጠራ በግልጽ ሲናገር ነበረ ብለሃል። ሶ የቱ ጋር ነው ስምህ የተጠራው? ማን ነው ስምህ የጠራ? ሶ ወይም ተሳስቻለሁ ይቅርታ አልጠራሽም ብለህ በቃ ኮንቲኒ ማለፍ እኮ ነው። አይ ውሸታሞች ናችሁ ምናምን በመድኃኒዓለም ኦኬ ባይ ዘ ዌይ ሰውም እታች በደንብ ስለሚሰማችሁ ስለሚታዘባችሁ ጥሩ ነው። ኦኬ ኔክስት ለተረኛ ለቀጣይ ተረኛ ወንድማችን ነው። ዮሐድ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን። አሁን በተነሳው ፖይንት ላይ ሬድ ሂሪንግ ፋላሲ ነው እየሰራችሁ ያላችሁትና
ሬድሄር እያረጋችሁት የመጣበት ክሌም ወይም ደግሞ ኤልያስ የመጣበት ዓላማ ውይይት ጥሪ ለአንተ ለማቅረብ ነው። አንተ ግን እሱን ሽሽት በተራ ነገራቶች ሬድሄር እያረክ ነገሩን እያደባበስከው ነውና አሁንም ቢሆን የውይይት ጥሪ እየቀረበልህ ነው። ይኋድ በማንኛውም ድረስ በፈለግከው ከኤልያስም ጋር ሆነ ከፋሩቅ ጋር እንዲሁም ከኔም ጋር ጥሪ እንድትቀበል እናቀርብልሃለን። ጥያቄ አለ። እኔ እናንተን ማለት ጥያቄ ነው ከእናንተ የምቀበላችሁ ማለት ነው። እናንተን ጥያቄ አለ ወይስ ጥያቄ አለ? ለመወያየት ዝግጁ ነን። በፈለግከው ርዕስ ጥያቄ አለህ ወይ? ስለዚህ የውይይት ጥሪውን የኤልያስን ተቀበለው። ጥያቄ አለህ ወይ? የውይይት ጥሪ ተቀበል። ለኤልያስ ያቀረበልን የውይይት ጥሪ ተቀበል። ጥያቄ የላቸውም። ለምንድን ነው የምትፈራው? እኔ እናንተን ማለት ነው። ለምንድን ነው የምትሸሹት? ተወያዩ፣ ጠይቁ ብላችሁ ስማ። ማንም ህፃን መጥቶ አንተ ለመወያየት ዝግጁ ነን። በተለይ ኤልያስ ዝግጁ ነው። ሚዩት አድርገው አንዴ። ልክ እንደ መሐመድ አይሻ ጭን ስር ምናምን ተደብቀ ምናምን እንትና ቆይ አንዴ ሚዩት አድርገው። ተረጋጋ። ቆይ መሐመድ አይሻ ጭን ስር ሆኖ ተደብቆ ዋህይ ወረደልኝ ምናምን እያለ እንደሚያወራው እዚህ ተደብቀ ምናምን ልታወራ አንተ እያንዳንድ ጥያቄ ነው የምቀበል ከመምህራኖች ከእያንዳንዳችሁ ከመሐመድም ባይዘው መሐመድ ራሱ ለውይይት አይመጥነኝም። አላህ ራሱ ስለማይመጥነኝ አንዴ አብደላ ከአባለው ከመሐመድ ጋር ጥቁሩ ድንጋይ እንድትልስ ልክሃለሁ። አንዴ ረጋ በል። ጥያቄ አለህ ወይ ብዬ አድመጥ። እሺ አይድና አንዴ ትንሽ ከአባ ላስላሳ አድርገህ ትመጣለህ ማለት ነው። ይሄ የማይጋገረው የማይሸናው የማያስገባው አላህን ትንሽ ልሰህ ትመጣለህ ማለት ነው። እሺ ጥያቄ ጠይቁ። ማይ ብራዘር እኔ ከአንተ ጥያቄ ነው የምቀበለው። ለአንተ ውይይት ከእኔ ጋር አትመጥንም፣ ከይቅርታ ጋር ስፔሻሊ እንኳን አንተ አላህ መሐመድ ሶስቱ ናችሁ። ጅብሪል ሆነው ለእኔ ለውይይት አይመጥኑኝም። ይኸው ቤቴ ና ጥያቄ ጠይቅ። ጥያቄ አለህ ወይ እያልኩ ነው። ጥያቄ አለህ ወይ ጠይቀኝ እያልኩ ነው። ግን ጥያቄ አትጠይቅም። ምንድነው የምታደርገው? ሁዝ ሄል አር ዩ ሁሉ መንጫጫ የሆነ ቤት አገኘም ብለው በማውራት ብቻ ትክክል የሆኑ ሰው ይመስላቸው ነው እኮ። እንደዚህ ሲያዙ ግን ምንም የሚያመጡት ነገር የለም። ያ በቃ ጥያቄ ነው የምትጠይቀው። አንተ ገብተህ አስኤለመን ሙስሊም ጥያቄ ታቀርባለህ ለክርስቲያኖች። በቃ ለእኛ ጥያቄ ታቀርባለህ። ከዛ በኋላ አለቀ። ኦኬ ሚዩት አድርገህ ታዳምጣለህ። ከዛ ከተመለሰልህ ተመልሶልኛል አትልም። በእርግጥ በደንብ ታች ያሉ ሙስሊሞች ተምረው ምናምን ትወጣለህ። አለቀ። እንደዛ ነው የሚሆነው። ኦኬ ውይይት ለምሳሌ አስተማሪዎቻችሁን ኡስታዞቻችሁን ብላችሁ የምታስቧቸውን እነሱን ለውይይት ጥሯቸው። ባይዘዊ ዋሂድን በል ሁሱ ኡስታዞቻችሁ እነሱ ናቸው። ሌላ ማን አለ? ኡስታዝ የምትሏቸውን እነ አቡበከርም ምናምን ኡስታዞች ናቸው። አይ ቲንክ እሱ ውይይት አቅርቤለት ነበረ በሆነ ርዕስም። እነሱ ኡስታዞቹ ይምጡ ለውይይት ማለት ነው። እናንተን ግን ምንድነው ጥያቄ አቅርቡ። ከዛ በኋላ እንዴት እንደምንመልሰው እኛ እናውቃለን ማለት ነው። ዛትስ ኦኬ። ማንም መቶ ዝም ብሎ ዲቤት ስላለ አይቀበልም። ዝም ብለህ አትቀበለው። ያ እንደዛ ነው የሚሆነው። ኦኬ ጥያቄዎች እንቀበላቸው። አይቲ ለሙስሊሞች ሰላም ዮሐድ፣ እንዴት ነህ? እግዚአብሔር ይመስገን። ጀማል እንዴት ነህ? አለው። ለምን የውይይትን ጥሪ አትቀበልም? በእንደዚህ ሰው ለምንድን ነው የምታጃጅላቸው? ሙስሊም ነህ ጀማል? ሙስሊም ነኝ። አዎ። ለምን አትወያይም? ጥያቄ አለ? ጥያቄ ይሄ ነው። ለምን አትቀበላቸውም የውይይት ጥሪውን? የውይይት ጥሪ ማንም ስላቀረበ እኔ አልቀበልም ጀማል። ይሄ ነው መልሲ። አሁን ጥያቄ አለ ክርስትና ላይ?
እኮ ሁሉም ሄዱ አባቶችን ጠይቁ ይላል። እናንተ መምህሮቻችሁ አላችሁ። እናንተ ስትጠይቃችሁ ደግሞ አንወያይም ትላላችሁ። መልስ ማን ነው የሚሰጠው? ሱራ 10:94 ጥያቄ በእስልምና ላይ ቢፈጠርብህ ክርስቲያኖችና አይሁዶችን ጠይቅ ይላል። ለምን አትጠይቅም አንተ? እኮ መጀመሪያ ውይይቱ ላይ እኮ ነው ጥያቄው የሚገኘው አይደል እንዴ? ሰው የሚማረው ዘውይት ላይ ነው አይደል? ለምን እስልምና ላይ ጥያቄ የፈጠረብህ ነገር ካለ እስልምና ላይም ክርስትና ላይ መሐመድ ወደ ክርስቲያኖችና አይሁዶች ሄዳችሁ ጥያቄ ለነሱ አቅርቡላቸው እነሱ ይመልሱላችኋል ብሏል። የነብይን ቃል ሰምተህ ለምን ጥያቄ ካለ አታቀርብ? ለዛም እኮ ነው ጥሪ እየቀረበልህ ያለው ጥያቄያችሁን መልስልን ነው። አይ መሐመድ ምን ብሏል መሰለ ነብይ ሲናገር የናጅራን ክርስቲያኖች በኢሳ ወይም ደግሞ በኢሳ የአላህ ቃልና መንፈስ በሚለው ውይይት ሲያቀርቡለት ምን እንዳላቸው ታውቃለህ? ርገሙኝ እና እኔም ረግማችኋለሁ ከዛ ርግማኑ ያረፈበት እሱ እውነተኛ ነው ብሎ ተናግሯል። ሶ እንደዛ እንድልፈልገ ከሆነ አይፈጠርም። ኦኬ እንረጋገም አልልም። ጥያቄ ካለ አትወያይም እኮ ነው ያን ትምህርት እንድናገኝ እኮ ነው ውይይት እየተጠራ ያለው። መምህር አይደል? ከመሐይም ጋር አልወያይም እያልኩ ነው። አልገባም? ምክንያቱም መሐመድ ተከታዮቼ መሐይሞች ናቸው ብሏል። ስለዚህ መሐይም ታስረዳዋለህ እንጂ ከሱ ጋር እንዴት ሰጣ ገባ ወይም ደግሞ ውይይት ገባል? እሱን ነው ያልኩት። ቆይ አይደለም ችግር የለውም ስድቡ ይደርሰናል። ስለዚህ ውይይት አትቀበልም አንተ። መምህሮች ነብይ እኮ ነው መሐይሞች ናቸው እኔን የሚከተሉኝ መሐይሞች ናቸው ያለው ነብይ ነው። ስድብ እየሰደበ ነው እኮ። ኢየሱስ ክርስቶስም እኮ ደንቆሮች ናቸው ሲል እንዳንተ አይነቱን ይሆናል። ስለዚህ ተወያይ። ለአንተ ነው ደንቆሮ ያለ። አንተ አሁን ደንቆራል እኮ ደንቆሮ ነህ። ምክንያቱም እየሰማ እየተነገረ ራሱ እየሰማ አይደለም። ስለዚህ ደንቆሮ ከሆንክ ማሰማ ከሆነ ኦፍ ኮርስ ደንቆሮ ነው። እየነገርኩ አሰማኝም። አሁንም ደንቆሮ ብትባል አንተ ከመሐይም ጋር አልወያይም መሐይምነታቸው ነው ብለዋል። ተከታዮቼ መሐይሞች ናቸው ብለዋል። ስለዚህ ከመሐይም ጋር አልወያይም እያልኩ ነው። ግልጽ አይደለም? ይሁድ ከመሐይም ጋር አልወያይም ከመሐይም ጋር አልወያይም። ጥያቄ ካለው አስረዳዋለሁ። መምህሮቻችሁ እንደምታዋቸው መልስ እየሰጡና አይደለም። እባካችሁን ተወያዩ በስነ ስርዓት። ጠይቅ እንጂ ይሄ ነው ጥያቄ። ለህይወት ለእስልምና ሙስሊም እስልምና የሚያዳምጠው ይሄንን ነገር ሆነ አብደላ አዮ ለጀማል ትልቁ ክርስትና ላይ ጥያቄ የሆነበት ነገር ምንድነው? ስማ ጀማል ተደርባ አትጨው። እሺ እሪ አትበል እባክህ። ለጀማል ትልቁ ጥያቄ የሆነበት ምንድነው? ከመሐይሞች ጋር ለምን አትወያይም ብሎ ነው ጥያቄ እየጠየቀኝ ያለው። ከመሐይም ጋር ውይይት ሳይሆን ምንድነው የምታደርገው? ጥያቄዎቹን ካለ ወደ እውቀት እንዲመጣ ሚዩት አድርግ እባክህ። በውይይቱ ላይ እንማራለን። ሚዩት አድርግ ተቀበለው። ለምን ሚዩት አድርግ? ምክንያቱን ተናገር። ጆሮ ላይ ጅኒ ሸንቶባል። ጀማል ሸንቶባል አልሸናብህም? ጅኒ ሸንቶባል አልሸናብህም? ስማኝ ከመሐይም ጋር አላወራም። ስንቴ በጽሁፍ ላድርግልህ እንዴ? እስቲ ቆይ በጽሁፍ ምናልባት የኔ ኡማ አይደል እኔ ማቀው መሐመድ አሁን የኔ ኡማ መጻፍም ማንበብም የማይችሉ መሐይሞች ናቸው እንዳለ እንጂ መስማትም እንደማይችሉ አላወቅኩም ነበር። መስማያህም እንደማይሰራ ኦኬ አንተ ነህ። ይኸው ኢየሱስ የተናገረው ትንቢት አንተ ላይ አሰሙም ያላችሁ አንዴ እባክህ ጀማል ተደርበኝ አትል። እኔ ጠዋት ነበረ ጅኒ እንደሚሸናባችሁ የተናገረው። ጠዋት ስትነሱ ጅኒ አንተ ሰውዬ እባክህ ተረጋጋ። እዚህ ያላችሁ ክርስቲያኖች እንዴ ምን እየሆናችሁ ነው? እሺ እንጠይቃችሁ አትጠየቁ። ጠይቁ አይሆንም። ለምንድን ነው የምወያየው? ምክንያቱም መሐመድ ምን ብሏል መሰላችሁ? ኦኬ እንዲህ ይላል እንዴት ናችሁ? ሰላም ልበላችሁ። ልወጣ ነው ለስራና ልወጣ ነው። ሳሂህ አልቡኻሪ 1913 ላይ ያለ ያው ነው። ከፈለክ ግን ሐሳቡን እንዳያሻፍፉት ዮሐዴ ያልወያይም አላለም። የሚወያየውን አስቀምጧል፣ ከማን ጋር መወያየት እንዳለበት
እናንተ ደግሞ እየመጣችሁ ከማንም ተራጋ መተህ ተወያይ አትበሉት። ኦኬ ውይይት የተጠሩ አሉ፣ ሂዱና እነሱን እንዲወያዩ እነሱን ሂዳችሁ ጨቅጭቋቸው። ኦኬ እንደዛ ነው እያለ ያለውና ፖለቲካ ለመስራት የሰሞኑን በትዕዛዝ ነው ያው ከአንድ ማዕከል ትዕዛዝ ይሰጣቸዋል። ግር ብለው ነው በየቤቱ የሚሄዱትና ኃይለኛ ፖለቲካ ለመስራት እየሞከሩ ነው። ትንሽ ኮንትሮል ዳሜጅ እንትን ለማለት ለማስተካከል ማለት ነው። የተጎዱት ነገር አለ መሰለኝ። በጣም ተናደዋል፣ አግሬሲቭ ሆነዋል በዚህ ጊዜ እና በየቤቱ እየገቡ እንዲህ አይነት ነገር ነው የሚያደርጉት እና የሚሰሩት ፖለቲካ ስላለ ፖለቲካ እንዳይሰሩ ይሃዲ የሚናገሩትን ነገር በስነስርዓት የማይናገሩ ከሆነ አውርዳቸው። ለሌላ ለምንም አይመጡም፣ ለፖለቲካ ለመስራት ብቻ ነው የሚመጡት። እሱ ላይ እንትን እንድትል ነው እና ሰላም ብያለሁ ሁላችሁንም። እዮባ ሰላም ይብዛ። ቢኒሻ እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። ያው ኦልሬዲ ከአንዴም ሁለቴም 3 ጊዜም ተናግረናል። ኦኬ ማንም ተነስቶ ዝም ብሎ ና ከኔ ጋር ምናምን ቀጠሮ እንያዝ ስላለ ኦኬ እና ቀጠሮ ይዘናል በዚህ ርዕስ እንወያይ አይባልም። ኦኬ ዝም ብለም ማንም ተራ ሰው እየተነሳ የውይይት ጥሪ ባቀረበ ቁጥር ውይይቱን እየተቀበል አይሆንም። ኦኬ ምክንያቱም ውይይት የሚደረገው የሆነ በነፊት ወይም ደግሞ ፕሮፊት ሊኖረው ይገባል አይደል? ትርፍ ሊኖረው ይገባል። ዝም ብሎ አንድ ነገር ከማያውቅ የሆነ ቁጭ ብሎ ብሽሽቅ ከሚያውቅ ሰው ጋር ዲቤት ሳይሆን ብሽሽቅ ምናምን ከሚያውቁ ህፃናት ጋር ና ከኔ ጋር ትወያያለህ ምናምን እየተነሱ እንደዛ ስላለ አይሆን። እነሱ ምንድናችሁ ትንሽ እስክትበስሉ አስተማሪዎቻችሁን ታመጧቸዋላችሁ አለ። አስተማሪዎቻችሁ አለ አይደል? በቃ እነሱ የውይይት ጥሪ አቅርበናል፣ አቅርብ ያለው በመሐመድም በስላሴና ተውሂድም ኦኬ በሱ መወያየት እንችላለን። በፈለጋችሁት ርዕስ ማውራት እንችላለን። ባይዘው ችግር የለንበትም። ክርስትና በክርስቶስ አምላክነት እና በመሐመድ ነብይነት ምናምን ኦኬ እነዚህ ሁሉ መወያየት ይቻላል። ከማን ከኡስታዞቻችሁ ከአስተማሪዎቻችሁ ጋር። እናንተ ግን እየገባችሁ ዝም ብላችሁ ጥያቄ ያለን ምናምን እያላችሁ እንደምትጠይቁት መሰረታዊ የክርስትና ትምህርት ላይ ማንኛውም ጥያቄ አምጡና ጠይቁ እንመልሳለን አለ። ግን እየሰማችሁ አይደለም። ኦኬ አሁን ጀማል ምንድነው ያልኩ? ጃሚዓል ትርሚዚ 2944 ላይ መሐመድ በጅብሪል ምን ተብሎ ተነግሮታል? ዲ ሜሴንጀር ኦፍ አላህ ሜት ጅብራኤል ኤንድስ ኦ ጅብራኤል አይ ሃቭ ቢን ሰንት ቱ አን ኢሊትሬት ኔሽን ኢሊትሬት ወደ ሆነ ህዝብ ተልክ ያለው ነው። ኦኬ ምክንያቱም ሀይ ምናምን ሲባል ስድብ እየመሳ አትሳደባለህ ምናምን ሲሉ ስለነበረ ሪዝናት ስድብ ኦኬ በሐዲስ የወረደልህ ሪያሊቲ ነው። ሙስሊም ለመሆን መጀመሪያ ኢሊትሬት መሆን መቻል አለበት፣ ሐሰን በሆነ ሐዲስ ማለት ሐዲስ። ስለዚህ መሐመድ የተላከው ወደ ማን ነው? ኢሊትሬት ኔሽንስ። ከነዛ መካከል ምንድናቸው? አሞንግሁም አር ዘ ኤልደርሊ ውመን ትላልቅ ሴቶች፣ ዘ ኦልድ ማን ሽማግሌዎች፣ ዲ ቦይ ወጣቶችም ጭምር ማለት ነው። ኤንድ ገርል ሴቶችም ወንዶችም and the man who cannot read a book at all ኦኬ መጽሐፍም ማንበብ የማይችሉትን ኔሽኖች ከሆኑ በቃ ወደ እነሱ የተላኩት እኔ ነኝ ይላል። you know በቃ this is anyone who cannot read a book at all መጽሐፍ ማንበብ የማይችለው ሁሉ ምንድነው ወደሱ ተልክ ያለው ነው። በቃ ሰንት የተላከው ወደዚህ ህዝብ ነው። እንደዚህ አይነት ኔሽን ማለት ነው። ማንበብ የማይችል ማገናዘብ የማይችል ኢሊትሬት የሆነ ኔሽን ተልክ ያለው። ስለዚህ የሙስሊም ኔሽን ምንድነው? ኢሊትሬት እና ማንበብ መጻሕፍትን እንኳን ማንበብና መረዳት የማይችል ማለት ኦኬ ያ ሶ ከዚህ አንፃር ነው ስድብ አይደለም ነው። እሺ ስድብ አይደለም፣ ሐዲሳችሁ ነው እንደዛ የሚለው። ደን አሁንም ጥያቄ ያለን የምትሉ ካላችሁ መሰረታዊ የክርስትና ትምህርት ላይ ኦኬ መሰረታዊ የክርስትና ትምህርት ላይ ጥያቄ አለን የምትሉ ካላችሁ ኦፍ ኮርስ ወዲያውኑ እንቀበላችኋለን ማለት። ሐዲሱ ጃሚዓል ቲርሚዚ 2944 ላይ ነው። 2944 ላይ እሺ
እንቀበላለን። ሙስሊሞች አንድ ቁጥር ጻፉ። እሺ ጥያቄ አለ። ጥያቄ የሆነ ለምን ከእንትና ጋር አትወያይ ምናምን ለማለት እንዳገኝ ጥያቄ ያላችሁ አንድ ቁጥር ጻፉ። ይኸው ግቡ። ወይም ደግሞ መመለስ እንችላለን የምትሉ ባይዘው መመለስ እንችላለን የሚል ጭራሽ እንደሌለ እርግጠኛ በመሆን ነው ጥያቄ ያላችሁ የምንለው እንጂ ጥያቄ መመለስ እችላለሁ የሚል ካለ በደስታ ነው የምንቀበለው። ባይዘው ጥያቄ መቀበል እችላለሁ የሚል አንድ ካለ እንቀበላለን። ግን እንደማትቀበሉ ስለምናቅ ተቀበሉ። እሺ እኔ ውይይት ነው የሚያስፈራው፣ ጥያቄ መቀበል። ሙስሊሞች እንዴት ደህና ናቸው ወይ? እንዴት ናችሁ? ጥያቄ ግቡና ጠይቁ እያልክ ውይይት ትፈራለህ። ውይይት እኮ ባይዘው ሀፍ ኦፖርቹኒቲ አለ። እስላምን ዱቄት ለማድረግ ራሱ ኦፖርቹኒቲ በጣም አለ ማለት ነው። ቤታቸው ውስጥ ሄደን እንኳን እንወያይ ብሎ አባረውናል እኮ ኑ ተወያዩ ስንላቸው። ኤግዛክትሊ። እንደውም ቪዲዮውን አሳያቸው እስኪ መጀመሪያ ማለት እነሱ ያቀረቡት ከዛ ደግሞ ወንድሞቻችን የተቀበሉትን ዲቤት መጀመሪያ እስኪ ይቀበሉ። ቪዲዮውን ማሳየት ትችላለህ ዴቫ? ሳየ በለው ነበር። ችግር የለም አንድ ያሳያለሁ። በግራጅም ቢሆን ትላለህ። ትንሽ ደቂቃ ቆይ፣ በዚህ ማሳየት ይችላል። አይ ቲንክ አንተ አካውንት ላይ ነው ያለው። እኔ ሪፖስት ያደረኩት እንትና ላይ ሂሩት ላይ አለ። እሺ እስቲ ቆይ ካገኘሁት ማሳይ። ይችላል ካለ አላዛር ዲቫ ወይ አልችልም። ትርፋ ላይ እስኩሞ ዴቫ ሪፖስት ያረኩት ነው ያልከው? አቺ ክርስቲያን የምትለው ልጅ እቺ ከስር ኮሜንት ላይ ያለችው እኔ ላይ እሷ አካውንት ላይ ያለው በቃ ከስር ያለችው እኔ ክርስቲያን ነኝ የምትለው እንትን ላይ ሪፖስት ለማድረግ ሊበዛብ ይችላል። ያለው ግን ዮባንትሽ ሰላም ነው። አተለክ ሰላም ታማለለች ትላለህ። ሰላም ይሄ ነው እንዴ? ይሄኛው ነው? እስኪ አይታይም ማለት ነው። አይታይ ይሄኛው ቪዲዮ ነው። ይሄ ጋር ዳክ ነው። ፕሌይ በለው። ኦኬ አይታያችሁም? አሁን ይታያል። አሁን ይታያል። እሺ ይሄ እሱ አይደለም እኔ ክርስቲያን ነኝ የምትለው ልጅ ጋር እሷ ጋር ብትገባ ይሻላል። እኔ ክርስቲያን ነኝ። እሺ ኦኬ እሺ ኦኬ በዚህ ከሆነ እንትን ማለት አልችልም። በዚህ ከሆነ መግባት አልችልም። ኦኬ እኔ ላውጣው። ኦኬ እኔ እስኪ አጣው። ኤኒዌይስ እስቲ ወይ የሚመቸው ሰው አለ ለመክፈት?
እሺ ዮሊያና ይኸው ልኬልሻለሁ። አንዴ ጥያቄ ያለው ሙስሊም የለም ግን እኔ እኮ ከባድ ጥያቄ ጨርሰዋል። እኛ ጋር ጥያቄ የላቸው ክርስትና ላይ የምር እዛ በየቤቱ በየሰው ቤት እየሄዳችሁ ለምንድን ነው እሪ የምትሉት? ግቡና እዚህ ጠይቁ እያለን እኮ። ኦኬ ዮሊያና አንዴ ክፈቺውና ካልሆነ ሙስሊሞች ካልገባችሁ እንግዲህ የተወሰነ ብለንበት ማሜ ላይ እንትን እንላለን ማለት ነው። ጥያቄ ከሌላችሁ ያው ይጥሩና አይደለም ይዋዲቅ አይደለም ወላሂ ቢላሂ ብሎ የማለበት እነ ኢምራን ምናምን እኔ ቤታቸው ጅን ወይ ስላቸው ያባረሩ። ኦኬ ተደይፍ ሐዲስ ስታመጣ ነው የምናውቃልክ ማስረጃ ከፍተህ አሳየኝ። ተደይፍ ሐዲስ ስታመጣ ነው የምናውቃልክ ማስረጃ ከፍተህ አሳየኝ። እኔ ኢምራን ተደይፍ ሐዲስ ያመጣሁበትን አሳየኝና ያው እዚህ ህዝብ ፊት ይልታል ጠይቅ አስገብግባና አሁን ግባ ይላል ያ የመጀመሪያው አቡበከር ምናምን ነገር እንትን ብሎበት እሺ ኢምራን ሰላም ነው እንዴት ነው? ይሄን አይደለ አለው አይደለም ከዚህ በፊት አቡበከር እንትን ያለበት እቤታቸው ላይ ድንገት ሄድኩት በስላሴ ላይ በያበል አጠባበቅ ላይ በቁርጠኛ አበስ ላይ በስላሴ ላይ በያበል አጠባበቅ ላይ በቁርአን አጠባበቅ ላይ በነብዩ ስብዕና ላይ ኢቨን ስቅለት ላይ የትኛውም ርዕስ ላይ ልዋይ ብሎ ለመዋየት ፈቃደኛ ነው ወይስ አይደለም? ወላሂ ፈቃደኛ ወላሂ ሰርበስ ይበቃል። ይምሩ በተመሳሳይ ደረጃ ለኢብራሂም ያልኩት ነገር በሙሉ አንተ ጋር ይመጣል። ለመዋየት ፈቃደኛ ነው ያለ በአምላኬ ብላለ ፈቃደኛ ሁሉም ይምጡ በተለይ ድረስ እነሱ ራሳቸው ረሰች እሺ ይሁኑ ካፍ ካለ በግለሰብ ላይ እሺ ይሁን ካፍ የለም መሰለኝ ችግር የለም። እኔም ደግሞ ራሴ ነው ወክዬ በእነዚህ ሁሉ ርዕሶች እነዚህ ወንድሞቼንም ወክዬ ማለት ነው በእነዚህ ሁሉ ርዕሶች ኢቨን ኢፍ እስልምና ላይ ብቻ ይሁን ከፈለገ በእነዚህ ሁሉ ርዕሶች እኔም ፈቃደኛ ዛሩ ፈቃደኛ በእርግጠኝነት ማለት ነው። ይህ ሰው ለምን ምናልከኝ አቡኪ ተጨማሪ አንድ ነገር ሌላው ሳገባ ማለት ነው ምናልባት ፈርተው 2 ለ2 3 ለ3 የሚፈልጉም ከሆነ ያው ውይይቶች አድገዋል። አሁን ውጭ ዓለም ላይ 2 ለ2 3 ለ3 የሚባል ውይይትም አለ። ምናልባት ብቻ ለብቻ ያስፈራናል የሚሉ ከሆነ ይበልጠኛል የሚሉ ከሆነ 2 ለ2 እኔ ኢምራን አቡኪ እና ሌሎቻቸውን 3 መርጠው የፈለጉትን ፕሮቴስታንትና ኦርቶዶክስ አንድ ላይ ሆኑ እኛ ሙስሊሞች ብቻችንን ማለት ነው 10 ሆነው እኛ ለ3 እንወያያቸው እንደዚህ የሚፈልጉ ከሆነ ማለት ነው። በጌታዬ ስም ፉከራ አይደለም ሀቂቃ ነው ነገራችሁ። ፉከራ አይደለም እንደ ልጅ ወላሂ አልፎክርም። ሙስሊሞች አትችሉንም፣ እንደዚህ እናደርጋለን፣ እንቆርጣችኋለን፣ እንዲናረጋችኋለን እንደዚህ ያስፎከራል። ችግር የለውም። በዚህ ርዕስ ነው ትወያይ ገባው። ግን ደግሞ ወደ ቤት ከመግባታችን በፊት ለዚህ ውይይት ትበቃለህ ትበቃም የሚለውን ለማ ባለ ጥያቄ ጠይቀ ቶሎ ትመለስ። ካልመለስ እንጨርሳለን። አባቴ አንተ በእናንተ ልኩም ሆነ በብራም እሱ ቆይ አይደለም። አሁን ጥያቄ ጠይቀሃለሁ፣ ትፈተናለህ።
ብቁ ከሆንክ ተሰብሰባችሁ አንድ ጊዜ ሚውታ አልስጋ ሆነ ጥያቄ ጠይቋል። የጠየቀው ጥያቄ አላህ አባት ይባላል ጥያቄ ነው። ኧረ ሚውት አድርግ ጥያቄ ጠይቃል እኮ በቃ ዝም በል። ጥያቄ ጠይቃል ሚውት አድርገው ሲጀመር አልጠየኩም። እሺ በቃ እንዲህ አድርግን እንዲህ እናደርጋለን። ቃል ስጋ ሆነ ማሻላ ጥሩ ነው። እዚህ ድረስ መጥቶ ማሻላ ጥያቄ አቅርቧል። ያቀረበው ጥያቄ ምንድነው? አላህ ቆይ ተረጋጋ። ትክክል 1300 እኮ ያውቃል እኮ መምህር እሺ አንድ ጊዜ ላስተህ እንደ ብራዘር ቆይ እሺ እንደውም አላህ አባት ይሆናል ነው አይደል ጥያቄ እሺ ምንድን ነው ውይይት እንደዚህ አይነት ከኔ ጋር ይቅርታ እንግዲህ አሁን ምን ታደርጋለህ መሰለህ እኔ ነኝ ያወረድኩት በጣም ይቅርታ አድርግልን ውይይት ለማድረግ አንተ ብቁ አይደለም ገና ልጅ ነህ አንዴ ተፈቅዱልኝና ከፈቀዳችሁልኝ እኔ ላወራው እፈልጋለሁ ስለዚህ ወገኔ ካለ እባክህን እኔ ኢምራን በምንም አይነት ሁኔታ እንድትወያይ ወላሂ አልፈቅድልህም። ችግር የለውም ውይይት አይቻልም። ኢምራን ደረጃችን አታስብ። እንደዛማ አሁን ግን አንድ እባክህ ችግር የለውም ናና እናውራ እና አንድ ግባና ሀሳብህን እንስማ። ግባ እንዴ አይገባም። እርግጠኛ ኢብሮ እንደዚህ አድርጎት አይገባም። ግን አንድ ይገባ ችግር የለውም። መዋረድ የሚያጋጥመህ ግን ግባ እንዴ በአላህ ያጀማ ካለ አስገቡት። እኔም እየፈለግኩት ነው ገስት ላይ ከስር እያዳመጠን ያለው ግን ደግሞ አይገባም፣ ገስትም አላውቅም። ስለዚህ ካገኛችሁ ጎትቱልኝ፣ ግባና የማወራህ ነገር አለ። ጥያቄ ካላቸው ኢንሻአላህ የትኛውም ጥያቄን እናስተናግዳቸዋለን። የትኛውንም ጥያቄ ካልሆነ ግን ውይይት ፎርማል ውይይት አድርገን እንዴ ምን ሆነ ነው ኢምራን? እዚህ ቤትም አልቀመጥም ወርዳለሁ ወላሂ። አረ ትክክል ነው። ውይይትማ ጭራሽ ነው። አንተ ጋር ማኔ ወደ መቼም አልወያይም። ይቅርታ ግን ደግሞ ግባ ትፈለጋለህ ነው ና ግባ። ግን አይገባም። መንገራችሁ ደፍሮ አይገባም። ፈለጋለህ እባክህን ና ግባ። አይገባም። ያኛውም ልጅ ጴንጤውም ልጅ እስካሁን አልመጣም። ተመልከቱ ያጀማ፣ ጴንጤውም ልጅ አልመጣም፣ ኦርቶዶክሱም አልመጣም። ካቶሊክ ካላችሁ ደግሞ እናንተም ግቡ፣ ችግር የለውም። በስላሴ እንግዲህ በየዞሩ ውይይት እያሉ ከነማማ ጋር ምንም የማያውቁ እናቶች ጋር ደግሞ አለ የሆነ ሰውዬ ምንም የማያውቅ ሰውዬ መቼ እንወያይ እያሉ ደግሞ ሄደው ሲወያዩ ይዘናቸዋሉ። እና እኛ ስንመጣ እየሮጡ ይወጣሉ። ከተወያያችሁ በባይብል ላይ ዮሐንስ 17:3 ጠቅሶ ከአንድ ጀምሮ ጠቅሶ ይሄ አላህ ነው እዛ ጋር ቀና ብሎ ወደ ላይ ቀና ብሎ የጸለየው ለአላህ ነው ብለዋል። እና አላህ ነው እሱ አምላክ ብለዋል። እኔ ደግሞ ና በሱ ላይ እሱ አባት የሚባል ከሆነ ና እንወያይበት፣ ሌሎች ርዕሶችም አሉ እንወያይበት፣ እውነተኛ አምላክ ኢየሱስ ክርስቶስ ወይንስ አላህ በሚል ምክንያቱም ብዙ ጊዜ ባይብል ላይ ተወያይተናል። እስልምና አልተነካም፣ ውይይት አይደረግበትም። እስልምና በተአምር ቢሞቱ አይፈቅዱም። እና እኔ እስልምናንም ክርስትናንም ጠንቅቀን እናውቃለን። እዛ ላይ ነው የምንሰራው። ከኛ ጋር ተወያዩ ሲባሉ እየሸሹ እነ ወይዘሮ ቀለሜ ጋር ካልሆነ በስተቀር መወያየት አይፈልጉም። እና እንደዛ ነገር ነው ያለው። እኔ ያው ስለ ጉራ ምናምንም ሳይሆን እዚህ መጣችሁ ያው መልክ አትስሩ ለማለት ያህል ነው። ይኸው የውይይት ጥሪ ቀረ እንትን ብላችኋል። ቤታችሁ እንወያይ ብለናችኋል፣ እምቢ ብላችኋል። አሁን ጥያቄ ካላችሁ ብቻ ገብታችሁ ጠይቁ፣ እዚህ አትበጥብጡን ለማለት ነው። ቴንኪው ዮባዬ። ዴቫ ሰላም ብያለሁ። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ፊስ ነው ብሮ ሰላም ነው ወይ? አለን። ያው እንግዲህ እንደምትመለከቱት ነው። ማንም ሰው ይሁን ወላሂ ቢላሂ ብለው ምለው ከዛን ልክ ዴቫ ሲሄድ አንተ ልጅ ነህ ምናምን አሉት ማለት ነው። ከዛን የመወያያ ርዕስ ሲነግራቸው አይ ጥያቄ ነው ጥያቄ ጠይቃል እንመልሳለን እያሉ ርዕስ መወያያ ያለውን ከዛን አላስኬድ ሲለው አይ ከአንተ ጋማ አልወያይም ወደ ማለት ሄዷል። እና
ከዛን ግን አሁን ዴቫን ልጅ ነህ አለው ችግር የለውም። ግን ከማጋ ነው ከዛ በኋላ ለመወያየት የሚሄዱት ሲባል ቀደም ብያችኋለሁ። አንዲት እህት ምንድነው ትዳር አፈላላጊ ምናምን ነኝ ብላ ቤት መከፍትል ሰው አለች እና እሷ ጋር ገብቶ ያዙ ይልቀቁኝ እየተጠራሩ ማለት ነው። ያዙ ይልቀቁኝ ይላሉ። አንድ ካህናቸው አላቅም ግን እንደ የክህነት እንትን ለብሰዋል ብቻ እሳቸውም ጋር ገብተው ፈራችሁ ምናምን ይላሉና እንደዚህ አይነት ድራማ እየሰራችሁ እንደዚህ እስልምና ላይ የሚሰሩ እውቀት ያላቸው ሰዎች ሲመጡ ደግሞ አይ ዞር በሉ እናንተ ትላላችሁ። ከዛን እንደዚህ አይነት ድራማና የምትከተሏቸው ደግሞ ያዘው ልቀቀው የምትሉ ሰዎች ታችሁ ናችሁ። እናንተስ ምን ያህል ነው የማሰብ ችሎታችሁ የሚለው ራሱን የቻለ ጥያቄ ነው። እሺ ጥያቄ አለኝ ብላ አንዷ መጣለች ዋዲ ኦኬ አይ ጥሩ እሺ እህታችን ሳዳ እንኳን ደህና መጣሽ። ጥያቄ አለሽ? ገብተሻል? ሰላም እንዴት ናችሁ? ተረጋጉ እንጂ ሰላም ናችሁ? እግዚአብሔር ይመስገን። ያው እኔ እኮ ሰላምታ አይቻልም ብዬ ነው ቀድሜ ሰላም ልበልልሽ ካልኩ ስላልኩ ተረጋጉ ምናምን። እኔ እኮ ባይበል ነው ሰላም አትበሉ ቢመጡ እንኳን በቤታችሁ አትቀበሉ የሚሉ አይለም። ቁርአንሽ ሐዲስሽ ነው የሚለው እሱን አፈሻለሁ። ክርስቲያኖች ስገባ ለምንድን ነው የምትቃጀው? ይዋድ ገና ስገባ ለምንድን ነው ምላሴ ለምትቆም መሰለም እንደዚህ ስሱና ነው ጠይቂ ጥያቄን ጠይቅ። በጣም እንትን አልክ ምን እንደሆነ ካለቅም። እሺ ጥያቄ እኔ ስላሴ ላይ ጠይቂ እያልኩሽ ነው። ትልቁ ላይ ላድርግሽ ምንድን ነው? እሺ አዳምጠኝ። እሺ ጥያቄ ምን መሰለክ? አብ ወልድ መንፈስ ቅዱስ ብላችሁ እናንተ በአካል ሶስት በመለኮት አንድ የምትሏቸው ይነጣጠላሉ ወይስ አይነጣጠሉም? ምን ማለት ነው? አሁን ይነጣጠላሉ ወይስ አይነጣጠሉም ምን ማለት ነው? አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው ትላላችሁ፣ በመለኮት አንድ ናቸው ትላል አይደል? በመለኮት አንድ ናቸው አይነጣጠሉም? ባጭሩ አይነጣጠሉም። እሺ ኢየሱስ ተነጥሎ አልሞተም? ኢየሱስ ሲሞት መንፈስ ቅዱስና ሞተዋል እኮ። መነጣጠል ነው የሚባለው? የአካል ልዩነት ነው እንጂ መነጣጠል አይደለም። እሺ ይሄ የአካል ልዩነት ነው። መለኮቱ የክርስቶስ በመለኮቱ አይደለም የሞተው። መለኮት የማይሞት ያው ነው። ቆይ በመለኮቱ ነው የሞተው በመንፈሱ ነው። ሚዩት አድርጊው። አሁን ጠይቀሽ አታስወራም። ጥያቄ እሱ አይደለም ይሆን? ጥያቄ ጠይቅ። ክርስቶስ አልሞተም ወይ ብለሽ ጠይቀሽ አንዴ ለጠየቅሽው ለእያንዳንዱ ነገር አሁን ረጋ በይ። ጥያቄሽን ካላገኘሁት ከዛ በኋላ አይ እሱ አልነበረም ብለሽ ትቀጥያለሽ። ሳልመልስ ጥያቄሽን አላገኘው ሳታቂ ተደርበሽ አታውሪ። እሺ ስሚ መጀመሪያ ኦኬ። በመለኮት አብ ወልድ መንፈስ ቅዱስ አይነጣጠሉም፣ አይለያዩ አንድ መለኮት ስለሆነ ያለው ማለት ነው። ክርስቶስ አልሞተም ወይ ብለሻል? አዎ ሞቷል። ግን የሞተው በመለኮቱ አይደለም። ለወቱ ስብሐትና መለኮት የማይሞት ያው ነው። ታዲያ በምኑ ነው የሞተው? ቃል ስጋ ሆነ አይደለም? በተዋሃደው ስጋ የራሱ ባደረገው ስጋ ሞተ። ለዛ ነው ሐዋርያ ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክቱ ምዕራፍ 3 እሺ እኔ በስጋው ሞተ በመለኮት አላልኩም። ኢየሱስ ሲሞት ሚዩት አድርጊው። ልጨርስ መሀል ጥቅስ ሊጠቀስ ሲል ጅንሽ አይነሳ። እህታችን ጥያቄ ጠይቀሽ አይደል? መጽሐፍ ቅዱስ ሊጠቀስ ቁርአን አንዴ ረጋ። ቁርአን ማይክ ከፈትሽ ከዚህ በኋላ አስወርድሻለሁ። ሚዩት አድርጊ። ጨርስ። እየመለሰልሽ አይደል? እንዴት አይደል? ጥያቄ እየመለሰ አይደለም ወይ? እንዴት ነው የሚሰሙት? ጥያቄ እሱ አይደለም። ኧረ እባክሽ በቃ እየመለሰም ካልሆነ ሲጨርስ ጠይቂያለሽ። አሁን ሚዩት አድርጊ። ጥያቄ ጠይቁ ብላችሁ
ሚዩት አድርጊውና አንዴ ሳዳ ቀጥል። ምን አይነት ተፈጥሮ ነው? አወራሽ ጠየቅሽ እኮ። ከዛ በኋላ ልክ ጥቅስ ሲጠቀስልሽ አይ እሱ አይደለም ጥያቄ፣ እንደዛ አይደለማ፣ እንደዛ አይሆንም። እሺ ኦልሬዲ ጠይቀሽ ሰማንሽ። ከዛ መመለስ ሲጀምር ጥያቄ እሱ አይደለም። ልጨርስ መጨረስኩኝ ልጨርስና ከዛ ካልሆነ እኔ ማለት የፈለኩት ትያለሽ ተባልሽ እኮ። መልስ መስማት ሳትፈልጊ ነው የምትጠይቂ። ጠይቁ ብላችሁ ገብታችሁ አዎ ጠይቁ። ሚዩት አድርገህ ተራ ሲደርስ ታወራለህ። ኧረ በመድኃኒዓለም ኧረ ተው፣ እኔ እንመልስላችሁ እንጂ አንዴ። እሺ ምን አለ ክርስቶስ? ኦኬ እንዲህ አለ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ካለ በኋላ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ኦኬ በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። መንፈስ የተባለው እዚህ ጋር መለኮትም ነው፣ ከዛ ነፍስም ጭምር ነው ማለት ነው። መለኮት የተዋሃዳት ነፍስ ወደ ሲኦል ወርዳ ምን አለች? የሞቱትን ነፍሳትን ወህኒ ውስጥ ያሉት ማለት በሲኦል ውስጥ የነበሩትን ማለት ነፃ አወጣቸው ይላል። ኦኬ ስለዚህ ክርስቶስ በመለኮት አልሞተም። በመለኮትማ በመለኮቱ በተዋሃዳት መለኮት በተዋሃዳት ነፍሱማ ሲኦል የነበሩት ነፍሳትም እኮ በርብሮ ሲያወጣቸው እንመለከታለን። ያ በመቃብር ያለው ስጋውም እኮ እንዳይፈርስና እንዳይበሰብስ ሲያደርገው እንመለከታለን። መለኮቱ በፍጹም ሊሞት የማይችል ነው። ለዛም እዛው ምዕራፍ 4ም ሲናገር ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። በስጋ ኦኬ። ስለዚህ መከራ መቀበሉ መሞቱ ምናምን ምንድነው? በስጋ ነው። የሆነ መለኮቱ ሞተ ከተባለ ሶስቱ አካላት ሞቱ ያሰኛል። ቅዱስ ጎርጎርዮስም ሲናገር ያንን ነው የሚናገረው። መለኮት ሞተ ተብሎ አይነገርም። መለኮት በስጋ ሞተ ብለን ነው የምናምነው። አይነ እንዲነጣጠሉ ወይም ደግሞ የሚነጥል አይሆንም ማለት ነው። ከዚህ አንጻር ነበረ ጥያቄችን ለመስማት እንደው ትዕግስት ማጣት በጣም ከባድ ነው በጣም። እሺ ቦጃ ሰላም ይሰማል? ቆይ አንዴ። እሺ እሷ ተመልሳ ስለመጣች ትቀጥላለች። እሺ እዮብ እኔም ደቂቃ ስጠኝና ላውራ። እንደዛ ከሆነ እዮሃድ አውርቷል። እኔ ደግሞ ጥያቄ ምንድነው ላብራ። ትፈቅድልኛለህ? ማን አብራሪ ያደረገች? ጠያቂ እኮ ነሽ። እሷ አውርቷል። ጥያቄን ካልሰማችሁ እንዴት ትመልሳላችሁ? ስሚ አንዴ፣ ጥያቄ ጠየቅሽ። ለጠየቅሽው ጥያቄ መልስ ሰጥቶሻል። ጥያቄ ኢየሱስ በምን ሞተ? ጥያቄ እዮብ ስሚ፣ ተደረበሽ አታውሪ አንቺ። እኔ እኮ ታስቁኛላችሁ። ስሚ እሺ እንዳታስገቧት እና እንዳጽፊም ሁሉ ምን አይነት ሰዎቻቸው በጌታ ሰው። ቆይ አንዴ፣ ጥያቄ ጠየቅሽ። ለጠየቅሽው ጥያቄ ምን ላይ ሰጠሽ? ካልተመለሰ አልተመለሰም ነው። 4 ነጥብ። ተመለሰልኝ እንድትይ እኮ አልነበረም። አሁን ስትገቢ ወይ ትጠይቂያለሽ ወይም ራሱን ጥያቄውን አሻሽለሽ መጠየቅ ትችያለሽ እንጂ ዮሐር ተናግሯል እኔ የምናገራለሁ እንዴ? ምን አይነት ስርዓት ነው ያላችሁ? ዲቤት አልገባሽም እኮ ልጠይቅ ነው ያልሽው። ይሄንን ማወቅ አለብሽ እህት አለመሽ። ቦጃ እሺ፣ ሰላም ነው እንዴ? እግዚአብሔር ይመስገን። አይ እኔ እንኳን ለዮሐድ የውይይት ጥሪ ለማቅረብ ነው የመጣሁት። ጥያቄ ካለ ጠይቅ። ውይይት አይቀበልም? አዎ ካንተ አይቀበልም። ያቀረበላችሁ እኔ ከአላህ ነው የምቀበለው። አላህ ያቅርብልኝ። አይ እዚህ ጋር ሌላ ነገር ሳይሆን በቃ ውይይት የምትቀበል ከሆነ አይ የአላህ ነው የምቀበለው። እኔ ለአላህ አቅርቤለታለሁ ይምጣ። ለአላህ አቅርቤለታለሁ ይምጣ። ሰምተኛ? በቃ ጥያቄ አለ? ስድብ ብቻ እኔ አንተን መጠየቅ አንተ ጠይቀ ጥያቄ ከሌለ ሂድ። ከአባ ይሄ እንትን የሚቀቡት አለ አይደለ? ዘይት እሱን ይደቀብ ብሏል ቀለል። በነገራችን ላይ ዮሐዴ ሌላም አንድ ቪዲዮ አለ ከዚህ በፊት ማለት ነው። ይሄ አቡኪ ትልልቆቹ ኡስታዞቹ ላኬ ምናምን ብሎ የውይይት ጥሪ አቅርቦ ነበረ እና እኔ ማማይን ቪዲዮ ሰርተንበት ነበር። ኢቭን ራሱ እኛ አኬን
አስማምተን ብንጠራ አትመጣም። ኢየሱስ ክርስቶስ እውነተኛ አምላክ ወይስ አላህ? አንተ ከመጣ እኛ አኬድ እንዲወያይ እናመጣላለን። ትመጣለህ ወይ ብለህ ነው? አይ ርዕሱ የኔን አምላክ ስለሚያወርድብኝ አልመጣም ብሏል ያለበት ሁላ ቪዲዮ አለ ቤት ላይ እና ቢመጡ ራሱ ትልልቆች ኡስታዝ በዚህ ርዕስ አትመጡም እናውቃለን። ማንም ኡስታዞቻችሁ አይመጡም። ከመጡ አሁንም ቢሆን እንቀበላቸዋለን። እንዲቀነኛ ለምንን እንዲወያዩ እናደርጋለን። ወንድሞቻችን ኦኬ፣ ለምነናቸው እንዲወያያችሁ እናደርጋለን። አላህ ወይስ እውነተኛ አምላክ አላህ ወይስ ኢየሱስ ክርስቶስ? ብዙ ጊዜ ኢየሱስ ክርስቶስ አምላክነት ላይ ተወያይተናል። በስላሴ ተወያይተናል። እሺ አንድ ሰዓት እያወራሁ ነው። በጣም ብዙ ተደርገዋል። ስለዚህ በሁለቱም ሜዳ ጨዋታው ይሁን ካላችሁ ከፈቀዳችሁ እንመጣለን። ሁለቱም ሜዳ አይ በእናንተ ሜዳ ብቻ እንጫወት ከሆነ እሱ አንሰማችሁም ማለት ነው። በነገራችን ላይ አሁን ቦጃም ሆንክ ሌሎቹ ጠይቁ ስትባሉ አይ ዲቤት ምናምን ትላላችሁና አይ በቃ እናንተ ደረጃችሁ መጠየቅ ነው። ጥያቄ ካላችሁ ጠይቁ። ይሄ ትልቅ እድል ነው በነገራችን ላይ እና ፈርተውን ምናምን የምትሉ ከሆነ ዴቭ ገብቶ እንወያይ ወላሂ ቢላሂ ብለምልሃል አሁንና እንወያይ ብሎ ሲላቸው እዛ ልጅ ና አንተ ውረድ ብለው አስወርደዋል። እሱን ፍርሃት ካላላችሁ እዚህ መታችሁ ፍርሃት ማለት የለባችሁ ማለት ጤነኛ ጭንቅላት ካላችሁ ካለ ይህንን ማገናዘብ እንድችሉ ነው። ለማንኛውም እሺ ለመጨረሻ ጊዜ ጥያቄሽ ምንድን ነው? እሺ ጥያቄ ልናገር። 3 ጊዜ አወርደኛል። ማውረዱ እንትን አይደለም ልጠይቅ። 10 ጊዜ ሊሆን ይችላል። ቁጥሬ አይደለም። እሺ አዳምጠኝ። ጥያቄ ነሽ አዳምጠኝ። ይገባ እሺ ጥያቄ ምንድነው? አብ ወልድ መንፈስ ቅዱስ በአካል 3 በመለኮት 1 ብላችሁ ታምናላችሁ። የኔ ጥያቄ በመለኮት 1 ነው የምትሉት አይነጣጠሉም ወይ ስል አዎ አለኝ። ካልተነጣጠሉ ከመሃላቸው ኢየሱስ ሞቷል አይደለ? ኢየሱስ ሲሞት ተነጠለ። አይ አልተነጠለም ካላችሁ መንፈስ ቅዱስና አብ ሞተዋል ወይ ስል ይሁዳ የመለሰልኝ ምንድነው? ኢየሱስ የሞተው በስጋ ነው በመለኮት ነው? ጥያቄ እሱ አይደለም። ስለዚህ ኢየሱስ የሞተው እኮ በሰውነቱ ነው በመለኮት አይደለም። መለኮት አልሞተልም። እሱንም ክዷል። መለኮት ሞቶልና ትላላችሁ ሌላ ጊዜ። እሱ ተክዷል። አይመለከተኝም። ስለዚህ በስጋውም ይሁን መንፈስ ቅዱስና አብስ በስጋቸው ሞተዋል። እንደዛ ከሆነ ይሁዳ መጀመሪያ እንትን ስለሆነ የገባሽው ዝም ብለሽ እንደፈለግሽ አብክተሽዋል። መጀመሪያ መለኮት ሞቷል ብላችሁ ታምናላችሁ ብለሻል። እስቲ ክፈችና አሳይ። መለኮት ሞቷል ያለበትን ማስረጃ ክፈች። ሞተ ብዬ እኮ አላምንም። እናንተ ናችሁ አምላክ ሞተ ብላችሁ ታምናላችሁ። የሞተው ሰው ነው። ቆይ የሞተው ሰው ነው። ማስረጃ ክፈቺ ነው የተባልሽው። መለኮት ሞቷል ብላችሁ ታምናላችሁ ብለሻል። ወሬ አውሪ እኮ አይደለም ማስረጃ ነው ያልኩሽ። አውሪ ወሬ ማውራት አታርጉ። እንዴት ላውራ? በፈጣሪ ስም ጤነኛ አይደለም። አታውሪ። ጥያቄ እኔ አውሪ አላልኩሽም። ወሬ አልፈልግም። እኔ ወሬ አልፈልግም። ማስረጃ እሺ ትፈራለህ እኮ ሚዩት አርጊ። በቃ ሚዩት አርጊ። ሚዩት አርጊ። አብዱሊት ለምን ትንቀጠቀጣለህ? ላውራ። እሺ አዎ እኔ ያለህ አርሽ ተቀምጦ ሰማ አቡ። እሺ ማንም ሰው እንዳያስገባት ከዚህ በኋላ ይሄንን ወቀት ይዘሻችሁ ማነው ሲሞት የአላህ አርሽ እንደተንቀጠቀጠው እንደዛ ነው የሆነው። ውሸት አልወድም። ለዛ ነው ኦኬ። የአላህ አርሽ ተንቀጠቀጠ አይደለ? ልክ እንደዛ መሆን ውሸት ስትዋሽ መለኮት ሞቷል ብላችሁ ታምናላችሁ። እኔ አያገባኝም ምናምን። ይህ በቃ በጣም ያንቺ በእውቀት መጥቀሽ ሞተሻል እባክሽ። ከዛ ማስረጃ እኔ ላውራ ለምን ምን ታደርጋለሽ? ወሬማ አወራሽ እኮ መለኮት ሞቷል ብላችሁ ታምናላችሁ። ወሬ ይሄ እኮ እንደ አላህ የሩቅ ወሬ አወራሽ። አሁን ማስረጃ አምጪ ነው ለዚህ ወሬሽ። እንደዛ ብለን ያመንበትን ማስረጃ አምጪ። መለኮት ሞቷል ብለን እናምናለን ያለበት። ከዛ አይ በቃ ትፈራላችሁ ምናምን እንደ ህፃን መች እንደምታድጉት በጌታ። ስለዚህ መለኮት በስጋ ሞቷል ብለን እናምናለን። መለኮት በስጋ ተብሎ ይነገራል እንጂ መለኮት ራሱ ሞቷል ተብሎ በጭራሽ አይነገርም። ኦኬ መለኮት ሞቷል ተብሎ በጭራሽ አይነገርም። ይሄ 3 አካላት ራሱ ሞተዋል ስለሚያስብል ማለት ነው። ሁለተኛ በተለየ አካሉ ወልድ ሰው ሆኗል። በአካል 3 ናቸው ብለን እናምናለን። አሁን ዝም ብሎ
አካልና ባህሪን ሳይለዩ ይመጡና ማቡካት ዝም ብለህ ኦኬ። ቢያንስ ኢሰንስና ፐርሰን መለየት መቻል አለባቸው። አንዴ ስለ መለኮት ታወራና ከዛ አካል ሄደ መተ ደግሞ መቀላቀል ማለት ነው። ኦኬ በመለኮት አንድ ናቸው፣ የማይነጣጠሉ አንድ መለኮት ነው ያለው ብለን በአካል ሶስት ናቸው። ኦኬ አብ ወልድ መንፈስ ቅዱስ በአካል ሶስት ብለን እናምናለን። ሰው ቃል ወይም ደግሞ ወልድ በተለየ አካሉ ሰው ሆነ ብለን እናምናለን። በተለየ አካሉ ሰው ሆነ፣ በተለየ አካሉ ስለኛ መከራን ተቀበለ፣ ሞተ ብለን እናምናለን። በተለየ አካሉ። ስለዚህ ሁለቱም አካላት በአካል ደረጃ አብና መንፈስ ቅዱስ ሞቱ ብለን አንናገርም። ለወቱ ስብሐትና ማለት ነው። ከዚህ አንጻር ወልድ በተለየ አካሉ ብለን እንናገራለን እንጂ መለኮት ሞቷል ብለን መለኮት ራሱ ሞቷል የሚለው ሄሬሲ ነው፣ ምንፍቅና ነው። እንደዛ ተብሎ አይነገርም። መለኮት በስጋ ኦኬ፣ አምላክ በስጋ ሞተ፣ ስለኛ ታመመ ብለን እንናገራለን። ከዚህ አንጻር የሚታይ ነው። ምናልባት ወንድሞ ጨምሩበትና ማስረጃ ካስፈለገ እሺ እየዋቀ ስጠይቅ ራሱ ቢያንስ እንደው እንደዚህ አሁን ሰውን አታክ ለማድረግ ከመሞከር ለማወቅ መሞከር የተሻለ ነው እና ምንለውን እንኳን ሳታቂ ነው ሙድ ለመያዝ የሞከርሽው ማለት ነው። ለሱም ባደርሽ ምን አለች? አብና መንፈስ ቅዱስስ በስጋ ሞተዋል አለች። እና አሁን እኛ ምን እንደምናምን እንኳን አታውቅም። አብና መንፈስ ቅዱስ ስጋ ለብሰዋል ብለን እናምናለን ሲጀመር። እና በስጋ መሞት ለአብና ለመንፈስ ቅዱስ እንዴት ይነገራል? ገና ከጀምሩ በስጋ ለብሰዋል ብለን ሳናምን በስጋ ሞተዋል የሚለው ጥያቄ እምነታችንን አለማወቅሽን ያሳያል። ፕላስ ግን በቃ የመጀመሪያው ጥያቄ ላይ ምላሹ ተመልሷል። ማለት የመጀመሪያው መልስ ላይ ልክ ስጠይቂ ሲመልስ እዛ ውስጥ ይሄ መልስ ነበረ፣ ግን አልተረዳሽም። የመረዳት አቅምሽም ሊሆን ይችላል ወይም ምናምን ብቻ በስጋ ሞተ ስንል ስጋን የለበሰው እሱ ብቻ እንደሆነ እየተናገረ ነው። ስለዚህ በተለየ አካሉ በስጋ ሞተ የሚለው በቂ መልስ ነው ማለት ነው። ምክንያቱስ በስጋ መሞት ለሱ ከተነገረ እነሱ ስጋ አልለበሱም፣ ስለዚህ መሞት አይነገርላቸውም ማለት ነው። በአጭሩ እኮ ይህን ተመልሷል። መጀመሪያ ግን መቀበል አልፈለግሽም ማለት ነው። ለማንኛውም እሺ ዮሐዴ አሳይና አንዴ በማስረጃ ይቀልሽ ቺንቺን የፈጠነ እንትን ልበልና እናንተ ትቀበላላችሁ። የአሁኑ ጥያቄ ሃይማኖተ አበው ዘቅዱስ አግናጢዮስ ምዕራፍ 11 ከቁጥር 10 ጀምሮ ኦኬ፣ ከቁጥር 9 ጀምሮ እንዲህ ይላል። ይኸውም ሶስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለሙ ሁሉ ምሉእ ነው፣ ከምድር በታች ላሉትም ያበራል። በሰማይ በምድር ምሉእ ነኝ እኮ፣ በሲኦልም ያሉ ጌትነቱን አዩ ተብሎ እንደተጻፈ ትንቢተ ኢሳይያስ 66 ከቁጥር 1 ጀምሮ ማለት ነው። ቁጥር 10 መለኮት በባህሪው ታመመ ሞተ የምትል አንተ የእኛን ነገር ሰምተህ እፈር ይላል። አሁን መለኮት ራሱ በባህሪው ታሟል ሞቷል የምትል አንተ የእኛን ነገር ሰምተህ በእውነቱ ምን እፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለ እኛ እንደታመመ እግዚአብሔር ለእኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባህሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ እንደምንጠራ እወቅ። ኦኬ። ስለዚህ ምን እየተባለ ነው? ክርስቶስ ታመመ ሞተ ምናምን ተብሎ ሲነገር ወይም ደግሞ አምላክ ሞተ በስጋ ተብሎ ሲነገር ኦኬ መለኮቱ በባህሪው ሞቷል ብለ በጭራሽ እንዳትናገር። ይሄንን የምትል የኛን ነገር ሰምተ እፈር ይላል። እኛ መለኮት ራሱ በባህሪው ምንድነው? የማይታመም የማይሞት ነው ብለን እናምናለን። ግን የራሱ ባደረገው ከትስብእት ጋር አንድ አካል አንድ ባህሪ ከመሆኑ አንጻር ግን ምን ብለን እናምናለን? ኦኬ ታመመ አምላክ ሞተልን አምላክ ታመመ ተብሎ ሊነገር ይችላል። ግን መለኮት ሳይሆን በስጋ መሆኑ ግን ሊታወቅ ይገባል ነው። ይሄን ነው ትምህርታችን።
እሺ ቃሉት ያሰማልን። ያዲ አይላ ጥያቄ ምንድነው? ጥያቄሽ? እሺ ሰላም ለዚህ ቤት ብያለሁ። እሺ ናቶሽ እሺ ሰላም ወረሚት እንትን ታሳየኝ ምን መሰለህ? በብሉይ ኪዳን ጊዜ ወይም ደግሞ የነቢያቶች እምነት ክርስትና ነበረ ወይም ደግሞ ከአዲስ ኪዳን በፊት ክርስትና የሚባለው እምነት እግዚአብሔር ዘንድ ይታወቅ ነበር ወይ ነቢያት ዘንድ ሲታወቅ ነበር የሚለውን አንዴ ታስረዳኛለህ? እመለሳለሁ። ወዴት ነው የምትመለሺው? ስራ ይዤ ስለሆነ ነው። ያ በቃ እሺ አንዴ ጮክ ብዬ ልንገርህ። የነቢያቶች እምነት ምንድን ነው? ምንድን ነበር? ዳዊት፣ ሙሴ፣ አብርሃም ሲኖሩበት የነበረው ሃይማኖት ምን ነበር? እንደ መጽሐፍ ቅዱስ በብሉይ ኪዳን ክርስትና የሚባለው እምነትስ ይታወቅ ነበር ወይ? በጥቅስ ደረጃ ብታሳዩኝ ደስ ይለኛል። እሺ ባለቢራቢሮ ስም የለውም፣ ቢራቢሮ እንትን ያለው ማለት ነው። ኦኬ ሰላም፣ እንዴት ናችሁ? ለጠይቅ እሺ እንደ መጽሐፍ ቅዱስ እግዚአብሔር ዝሙትን ያሰራል እንዴ? ምን ማለት ነው? እንደ መጽሐፍ ቅዱስ እግዚአብሔር ዝሙትን ያሰራል ብላችሁ ታምናላችሁ? ጥያቄ ነው። አይ አናምነው። አንድ ተብራሪው ድል እየሰጠሽ እኮ ነው። አመሰግናለሁ። እሺ በቃ ልጠይቅህ፣ እግዚአብሔር የዳዊትን ሚስቶች ዝሙት አሰርቷቸዋል? እግዚአብሔር አላሰራም። ሁለተኛ ሳሙኤል እሺ ላንብበው። በቃ እግዚአብሔር አላሰራም። ሁለተኛ ሳሙኤል እሺ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ያለውን አንብብልኝ። አንብቢው እጅሽ ላይ ካለ። እሺ ታገሰኛ እንዴ? እሺ እሺ ቁጥር 11 ላይ ሄዳችሁ ብታዩት፣ ሁለተኛ ሳሙኤል ቁጥር 11 ላይ ሄዳችሁ ብታዩት ዳዊት የቤርሳቤን አስመጥቶ ከሷ ጋር ተኛ። እግዚአብሔር ደግሞ ለዚህ ቅጣቱ ምንድን ነው ያደረገው? ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁ፣ የእስራኤልንም የይሁዳንም ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበረ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለድ? ኬጣውያን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጣውያን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይቀርም። እግዚአብሔር እንዲህ አለ፣ እነሆ ከቤትህ ክፉ ነገርን አስነሳለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አንተ ይህንን በስውር አድርገሃልና እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይ አደርገዋለሁ ይላል። በዚህ ጥቅስ መሰረት እግዚአብሔር ዝሙት አሰርቷል? አላሰራም? አላሰራም። የትኛው ቃል ነው እግዚአብሔር ዝሙት አሰራ እንዴት ያደረገሽ? ከላይ ጀምሮ ቆይ እሺ፣ ከላይ ጀምሮ ሁለተኛ ሳሙኤል ምዕራፍ 11 ጋር ዳዊት ምንድን ነው ያደረገው? የኦርዮን ሚስት ቆይ ላስረዳክ ነው። አንዴ ቆይ ማስረዳቱን ትተውና አዮባ ቁጥር 9ን ድጋሚ ታንብበው። ራሱ ቁጥር 9ን እስቲ ድጋሚ አንብቢው። እሺ እዚህ ጋር ቅጣት እየቀጣ በሆኑ ነው። ዳዊት ምንድን ነው ያደረገው? የሰው ሚስት አምጥቶኛ ማብራሪያውን ተይውና ቁጥር 9ን አንብቢው። እግዚአብሔር ፍላጎት እንደሆነ ቁጥር 9ን አንብቢው፣ ችግር የለውም። ጥሩ እሺ፣ አነብልካለሁ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጣውያን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል ይላል። ስለዚህ የእግዚአብሔርን ነገር ማቃለል የተባለው እዚህ ጋር ምን ማድረጉ ነው? የኦርዮን ሚስት መድፈሩ ወይም ደግሞ አብሯት ነው። ስለዚህ የሰው ሚስት አንዴ ያስገቡት ቆይ ኢብራሂም ይገባል፣ ችግር የለውም። የሰው ሚስት ስለዚህ መቀማትና እንትን ማለት የእግዚአብሔርን ነገር ማቃለል ነው አይደል? አዎ እሱ ግን የቀጣበትን ወይ ነው እየተቃወምኩ ያለሁት። ጎበዝ አየሽ፣ እግዚአብሔር ሰዎች ራሱ የሰው ሚስት ሲቀሙ ራሱ የእግዚአብሔርን ነገር ማቃለል ነው። አዎ መቀጣት ያለበት ዳዊት እንጂ ሚስቶቹ አይደለም። የኔ ጥያቄ እሱ አይደለም። ቆይ ረጋቤ፣ አሁን አይሽ እዚህ ጋር ፋላሲ ልትሰሪ እንዴት እንደሞከርሽ አሁን ማይክሽ ሚውት አድርጊ። ጥያቄን የጠየቅሽው መልስ እንሰጣለን። በቃ ሚውት አድርጊ። ኦኬ ጋይስ፣ እንደተመለከታችሁት እዚሁ ጋር ሙሉውን ስታነበው በቃ ግልጽ ነው። መጽሐፍ ቅዱስን በኮንቴክስት እናንብበው የምንለው ለዚህ ነው። በጣም ግልጽ ነው። ኦኬ ቁጥር 9 ላይ ታችሁ እስኮን ይቅርታ ዮባ ሰላም ብያለሁ። እናንተ ሰዎች ዝም ብዬ እንደርጎ ዝም ብጥልቅ አልኩ። አፉን ይቅርታ። እና ቁጥር 9 ላይ እዛው ግልጽ ነው። ኦኬ እግዚአብሔር አምላክ እንደዚህ አይነት ነገር እንደሚጸየፍ ራሱ ልክ እንዳልሆነ ራሱ እዛው ቁጥር 9 ላይ ምን ይላል? አሁንስ በፊቱ ክፉ ትሰራ ዘንድ እግዚአብሔርን ነገር ለምን አቃለልክ?
የእግዚአብሔርን ነገር ማቃለል የተባለው ራሱ ምንድነው? ከነዛ ውስጥ አንዱ የሰው ሚስቱ ለአንተ ሚስት ትሆን ዘንድ ወስደሃልና፣ ኦኬ፣ እርሱንም በአሞን ልጆች ሰይፍ ገድለሃል፣ ስለዚህም አቃለኸኛልና፣ ኦኬ፣ የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ምን አለ ኢዮብ ሰይፍ አይቀርም። ኦኬ፣ የሰው ሚስት መቀማት እናንተን ማለት ራሱ እግዚአብሔር የሚጸየፈው ነገር ነው። ስለዚህ እግዚአብሔር ደግሞ ቁጣን ሲያመጣ እንመለከታለን፣ ሲቆጣ እንመለከታለን። ኦኬ፣ ስለዚህ እግዚአብሔር ዝሙት አሰርቷል ኦር ምናምን ነገር ሳይሆን ኢቭን የሰው ሚስት የሚቀሙ ሰዎች ራሱ ሲቀጣ በመጽሐፍ ቅዱስ በግልጽ እንመለከታለን። በግልጽ ማለት ነው። ካሁንም ከጥያቄ ውጪ ነው ያለው። እሺ፣ ረጋቤ። ስለዚህ መጽሐፍ ቅዱስ የሚናገረው ሐሳብ ይሄና ይሄ ሐሳብ ነው። አሁን ያንቺን ትንተና ለመስማት አይደለም የገባነው። መጽሐፍ ቅዱስ እዚህ ላይ ግልጽ ነው። በቃ ይሄ ነው ሐሳቡ፣ መልሱ የሚገብታል። ከሱ ጋር ጨርሱ። እኔ ታቸውናለሁ። ስለዚህ መልሱ ተመልሶላታል ማለት ነው። በጣም ጥሩ፣ በጣም ጥሩ። ቴንክ ዩ። በዛው የሰላም ክርስቲያናንስ ወይስ ራስ ይደርሳል? ክርስትና የሚለውን ሐሳብ ኢዮብ በቀላሉ ምንድነው እንደው ይሄ በጣም ብዙ ጊዜ መልስ የተሰጠው ነገር ነው አይደል? በጣም ብዙ ጊዜ መልስ የተሰጠው ነገር ነው። ክርስቲያን ማለት ምን ማለት ነው? ለምሳሌ የሐዋርያት ሥራ ምዕራፍ 11 ላይ እሺ፣ አንዴ የሐዋርያት ሥራ ምዕራፍ 11 ላይ አንዴ ቆይ፣ ካሜራ ልክፈት፣ ይቅርታ አድርጉልኝ። የሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26 ላይ እንዲህ የሚል ቃል እንመለከታለን። ኦኬ፣ እንደዚህ የሚል ቃል አለ። ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም ያስተማሩ፣ ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ የሚል ቃል እንመለከታለን። ኦኬ፣ ስለዚህ ክርስቲያን ማለት ምን ማለት ነው? ቃሉ ከተባለ የክርስቶስ ተከታይ። ክርስቶስ የሚለው ስም ወይም ደግሞ ክርስቶስ የሚለው ስም ደግሞ የምናገኘው መቼ ነው? አዲስ ኪዳን ላይ ነው። አምላክ በስጋ ሲገለጥ እምነቱ ነበር። ኦፍ ኮርስ በብሉይ ኪዳንም ነበረ። ኦኬ፣ በብሉይ ኪዳንም የሥላሴ እምነት ነበረ። ነገር ግን ክርስቲያን የሚለውን ስም ከሆነ ኦር ክርስትና የሚባለው አምላክ በስጋ ከተገለጠ በኋላ ኦር ክርስቶስ ኢየሱስ በስጋ ከመጣ በኋላ ያለ ነገር ስለሆነ የእርሱ ተከታዮች ክርስቲያን ተብለን እንጠራለን። ስለዚህ እምነታችን አንድ ነው። ነገር ግን ክርስቲያን የሚለው ከቃል አንጻር ከሆነ አዲስ ኪዳን ላይ ነው የምናገኘው። ከቃል አንጻር ከሆነ ከፌዝ አንጻር ከእምነት አንጻር ከሆነ ግን የነበረ እምነት ነው። ከዚህ አንጻር ነው የምንመልሰው ማለት ነው። እህታችን እየሰማሽ ከሆነ አዎ እየሰማኝ ነው። ቴንኪዩ መልሴን አግኝቻለሁ። ስለዚህ በአዲስ ኪዳኖች ክርስቲያን የሚባለው ሃይማኖቱ የመጣው በብሉይ ኪዳን ክርስትና የሚባለው ሃይማኖት በስም ደረጃ የለም ማለት ነው። አዎ አየሽ፣ አሁን ሃይማኖት መምህሮች ገብተዋል። ሰው እሺ፣ አንዴ ቆይ። አሁንም ለመስማት መጽሐፍ ቅዱስ ለመናገር ትንሽ ረጋ የዘገየኑን ኦኬ፣ ረጋ እንበል። አሁን የተናገርኩትን ነገር ሳሰሚ ነው ወዲያው ማይክሽና በርተሽ እንዲህ ለማለት የሆነ የራስን ጀነራላይዜሽን ለመውሰድ የሞከርሽው። እንደዛ አላልኩም። ኦኬ፣ በተርሚኖሎጂ ደረጃ ቃሉ እንደ ቃል ኦኬ፣ ቃሉ ምን እንደ ቃል አዲስ ኪዳን ላይ እናገኘዋለን። ክርስቲያን ማለት የክርስቶስ ኢየሱስ ተከታይ ማለት ነው። ክርስቶስ ደግሞ የሚለውን ስም ራሱ የምናገኘው የመሲሁን ስም አምላክ በስጋ በተገለጠ ሰዓት ነው። እምነቱ ግን እንደ እምነት ነበረ። በብሉይ ኪዳን እምነቱ እንደ እምነት ነበረ። ኦኬ፣ ሃይማኖቱ ክርስትና ሃይማኖት አዲስ ነው አይባልም። እምነቱ እንደ እምነት ነበረ። ነገር ግን ተርሚኖሎጂው አዲስ ኪዳን ላይ ነው ቃሉን የምናገኘው። ይሄንን ነው የተባለው። ኦኬ፣ ስለዚህ ከዚህ አንጻር ተረጁ እህታችን። እሺ፣ አመሰግናለሁ ዮባይ። እሺ ቃሉት ያሰማልን ጋዲ። እሺ ኢብራሂም ከዮሐዴ ጋር ቀጥታ እግዚአብሔር ይመስገን። እሺ እንዴት ናችሁ? አመሰግናለሁ ስላስገባችሁ። አንዴ ቦታ እያመቻቸው ነው። 1 ሰከንድ ጠብቁኝ። ግን ጥያቄ እያስተናገዳችሁ መሰለኝ አይደለ? ጥያቄ። በጣም ጥሩ። እሺ ክርስቶስ አምላክነት ላይ ነበረ ጥያቄ። እስቲ አንድ ጥቅስ ካለ እሱ ላይ ማውራት ፈልጌ ነው። ጥቅስ ካላችሁ ውስጥ ደረጃ እየወጣው ነው። ይቅርታ። ክርስቶስ አምላክ መሆኑን ነው ጥያቄ። ክርስቶስ አምላክ ለመሆኑ ማስረጃ ነው? አንድ ማስረጃ። እሺ በጣም ብዙ ማስረጃዎች አሉ። አንድ ማስረጃ ስለሆነ ያልከው አንድ ማስረጃ ሰጣለሁ። ራዕይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ኦኬ ራዕይ 1:8 ላይ እንዲህ ይላል። ከብቻ አነባዋለሁ። ኦኬ ከቁጥር 7 ጀምሮ ስናነብ እንግዲህ እነሆ ከደመና ጋር ይመጣል፣
ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ተቆጭ። ስለዚህ ምን አለ? ያለው የነበረው ማይኩን እሺ፣ ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። ቁጥር እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛ፣ ኋለኛ፣ ሕያው፣ ያለ፣ የነበረ፣ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ሲሆን ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ፣ ጥያቄን ደግመህ ትጠይቃለህ ባነሳው ጥቅስ ላይ አንዴ። ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሱ። እሺ ጥያቄ ነው። እሺ አይ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8ን አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ንባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ ሚውት አድርገው። አሁን ስለ መጽሐፍት ሚውት አድርገው። አይ ሚውት አድርገው። እሺ አንዴ ሚውት አድርገው እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳየ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳየ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያለሁ። እሺ ሚውት አድርገው። ረብሻ ፈጥረ ምናምን እንዳትወጣ ጋበልና ሚውት አድርግ። ፌስማ ያው አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ፣ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ነው። ረጋበል። አውዱን ይዤ ላሳየ ነው። እሺ ሚውት አድርገዋ። ስለዚህ ሚውት አድርገው። በቃ ለመውጣት ካልመጣ አንዴ ሚውት አድርገው ላሳየ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብለሃል። ከ4 ጀምሮ እኔ አውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ፣ ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት ነው። ስለዚህ በአባቶችም መተን እናየዋለን። እሺ ቁጥር 4 ብሮ ለመሰባበክ ምናምን አይደለም። እኔ ፌስ ላደርግ ነው የመጣው። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅ አይደል? ምላሽ አሰማ። ፌስ ያሳያል ካልክ ፌስ ሚውት አድርግና ስማ።
ሚዩት አድርገውና ስሙ እኮ ፌስ አድርገው አንዴ ቆይ ኢብራሂም ለመጨረሻ ጊዜ ነው ምን ቆይ ሚዩት አድርግ ተደርባ አታውራ እስካሁን ስንቀበል የነበረው ጥያቄ ጠይቃሉ እንመልሳለን ያበቃል ነው እንደውም እድል ተሰጥቷል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው ዮሐድ ጨርስ ሚዩት ላይ ነው ዮሐድ ተሰማለሁ አኔ ዮሐድ መሰለኝ አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ ለዛ ሎክ አድርጌ ጠርጌ ምናምን ነው ለዛ ሶሪ እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል አውዱን ይዤ ልፈታ ነው ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር ምክንያቱም በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራት ማለት እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን እሺ ከኃጢአታችንም በደሙ ላጠበን እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን ከዘላለም እስከ ዘላለም ድረስ ምን ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው። ኦኬ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ይኸው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው አውዱን ይዘን ስንከተል ምንም በቃ ለክርስቶስ ነው ሊሆን ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘን ሊመጣ የማይችል ማለት እነሆ ከደመና ጋር ይመጣል እዚህ ጋር ይኸው ኢየሱስ ክርስቶስ ብለው ስለጀመረ ዓይንም ሁሉ የወጉትም ያዩታል ኢየሱስ ክርስቶስን። ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው። ኦኬ ያዩታል። ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን ይላል። ኦኬ ይመጣና ያ ከደመና ጋር ይመጣል። ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው። ከዛ በኋላ የምድር ወገኖች ምን ይላሉ? ዋይ ዋይ ወየውልን ይላሉ። ምክንያቱስ እንዲህ ይገልጽላችኋል። እዛኔ ያ በደመና የመጣው ምን ይላል? ያለው
ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል? ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው። ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል። እሺ በጣም ጥሩ። እኔ እንግዲህ በጣም አዳምጫለሁ ትዕግስት አድርጌ። ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው። ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ? ቃል በቃል ትችላለህ ወይ? ያለ ጥቅሱ ላይ አቅም አለ? እሺ ማለት ትቀጥላለህ? አቅም አለ? ከብዶ ነው ጋዲስ አይገባው ከበደ። አንተ ይብሮ በእናትህ እዚህ ቃል በቃ እኔ ታርገዋለሁ። የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ አንተ ቆይ አንተ ጋዲሳ ተው እባክህ። ዮሐድ ተከበደው አንዴ ሚዩት አድርግና ጋዲሳ ያወራል። እንኳን እንትን አልክ ዮሐዴ። እኔ ምን እንደሚያሰቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ ያብራራው የሰጠው ማብራሪያ አክቹአሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በቃ ግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ነው ምናምን። በቃ ጥያቄ ያላችሁ ግቡን የተባለው ጥያቄ ትጠይቃላችሁ። የተነሳው ሐሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሐሳብ ላይ መሞገት ይችላል። ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያር ራሱ በስርዓት ላይ የተማታቅሰው አሁን ከኛ ጋር መጥተህ የማውራት አቅምን ብቃትም የለም። ይቅርታ አድርግልኝ ነው። ለካ ሚስተር ሃይፖስታሲስ ነው። ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቅ አሁን ደግሞ ከፊት ለፊት እንግባ ይላል። ታውቃለህ? በጣም ያስቃል። እሺ ተረኛ ሰላም ብያለሁ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ጥያቄን እሺ፣ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ? ቆይ እንዴ አሁን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አላችሁ? ለአብ ነው ብለህ ነው እንዴ? ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ? አይ ካላችሁ አውሩ፣ ቀጥሉ። ከኔ እንዴ አንድ አይነት ቃል ሰጥተው ነው እንደሚልኩ? አይ ካላችሁ እሺ፣ ካላችሁ ቁጥር 8 ላይ ቆይ አንዴ ከኔ ጋር ቃል በቃል ፌስ የማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ የማድረግ አቁሙ ካለ ግን ቀጥል። አህመድ አንዴ ስማሽ፣ አንዴ ሚውት አድርግሽ። እሺ አንዴ ሚውት አድርግ ወንድማችን። አይ ስትሪት ፎርዋርድ አደረገኝ መጀመሪያ አንዴ ሚውት አድርግ። አንዴ ቤቱን መስመር ላይ ይዘው አንዴ ሚውት አድርግ ፕሊዝ። ፕሪች አታርጉ ቀጥታ። እኔ አላረኩም። እሺ አንዴ ሚውት አድርግሽ። እኔ አላረኩም ግን ሚውት አድርግ። ሌላ ሰው ነው እያደረገ ያለው። ኦኬ እባካችሁ ምትገቡ አንዴ ቆይ። ሚውት አታርጉ። አህመድ ሚውት አድርግ። እንዳትደረግ ክራስ ሚውት አድርግ። መሳቅ ማንንም አያተርፍም። ጋዲሳ አህመድ እሺ አንዴ ሚውት አድርግ። እሺ እሺ ታች ሆነ ስማ ጨርስና ምን ሆኖ ነው እነዚህ ልጆች ይገባ። አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ። አንተ ማይከን አታብራ። አንዴ ስማ የምትገቡ ሰዎች አጠሪራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ? እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ። እኛ ክርስቲያኖች ነን። መጽሐፍ ቅዱሱ የኛ ነው። ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን። ኦኬ አሁንም አነስ ገብታል። ዮሐድ ያብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለን የምታምነው ማይከን አብራ። ቃል በቃል ማውራት ትችላለህ። የሰላም ነው መጀመሪያ ቃል በቃል ማለት ነው እያወራው ካንዴ ያ መሳቅ ያድንህም በለ ቃል በቃል ማለትም ፕሪቺንግ ተውና ቃል በቃል እናወራለን። ምን ሆነው ነው የመጡት? አንድ አጥሬራው ቃልም ተውሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅቶ ነው መሰለኝ። ፒዲኤፍ ለኛ ማንንም ኧረ አነስ ተውና ቃል በቃል እናወራ። ቃል በቃል እናወራ እኮ ቃል በቃል እናወራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ቅድም ጀምሮ ማውራውን ነገር አንዴ አዳምጥ። ዮሐንስ ተረጋግቻለሁ። ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን።
ቅድም ዮሐድ ያደረገው ፕሪች ነበረ ሲያደርግ የነበረው። ፕሪቹን ተወውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ፣ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለን የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለን የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ እሱ ነው። እሺ ያው በቃ ቃል በቃል አይደል የፈለከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ኖ ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4ን ክፈተው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4ን ክፈተው። ቃል በቃል ስትናገር ጠያቂኝ አይደለም ጠይቁን ብላችሁ አይደለም የከፈታችሁት። ስለዚህ ክፈተው። ራእይ ዮሐንስ ምዕራፍ 1 ቁጥር 4 ና ጠጋርገው 4 ላይ እኮ ጠጋርገው። እኔ ጠይቃለሁ። ይኸው ምንድነው የምጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል ልጠይቀህ ነው። ቃል በቃል ልጠይቀህ ነው። እናውራ እኮ ነው። ይኸው ላስተናግድህ ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናውራ አልከኝ። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታረጋለህ አሁን? ጠይቀህ ሂድ፣ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፈት አለ። ቃል በቃል እናውራ ተከትሏችሁ ነው እንዴ የምትመጡት? ስሙ እንጂ ቃል በቃል ማውራት እኮ ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው እንዲመልስ አይደለም እኮ። ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም።